ድንግል ማርያም የቤተ ክርስቲያን አካል ናት። የቤተ ክርስቲያን አካል ስለሆነች ቤተ ክርስቲያን ደግሞ አንድ ስለሆነች በሰማይ ያለችው ቸርች ወይ ትሪምፋት ቸርች ይባላለች፣ በምድር ያለችው ደግሞ ስትረግሊንግ ቸርች አለች። ስለዚህ ሁላችንም በጸሎት እንተሳሰብ። የማልክደው የእግዚአብሔር እሳት ህይወቴን ነክቷታል። ተውኝ፣ አትነዝንዙ። ለእናንተ ጭቅጨቃ መልስ እንድሰጥ የወንጌል አማኞች ወንድሞቼ በማታውቁት በተቆረጠ ቪዲዮ ሁሉ ፎቶዬን እየዘቀዘቃችሁ የምትሰሩ መሳደብ ትችላላችሁ፣ ግን ፕሊዝ አታድክሙኝ፣ ተውኝ። ይኸው ሰይፌ፣ ይኸው መዶሻዬ፣ ይኸው ጥበቤ፣ ይኸው እውቀቴ፣ ይኸው የማስተዋሌ ምንጭ፣ ይኸው ኃይል እና እርዳታዬ፣ ይኸው የእግዚአብሔር ቃል። ቅዳሜ ከምሽቱ 2 ሰዓት እንገናኝ። በስህተት አስገብቼዋለሁ። ቆይ ይቀጥል። አስገብተሽዋል? ይቀጥል። ኧረ ተደበቀ። ኧረ አለው መልእክት ይዤ ነው። ጸሎት የሚያደርገው በቅድስት ድንግል ማርያም ነው። ከዛ መልስ በፊት ቀሲስ ይምጣ እያሉት ነው ኤርሚን። አይ እሳቸው ነበሩ አይደል? እንደዚህ ተቀብሏል ስንላቸው ይሰማል። ብራይት ኦኬ፣ ተቀብሏል። ቀሲስ ተቀብሏል የዲቤት ጥሪውን። እሳቸው እዚህ ያሉ ሰዓትና ቦታ ንገረኝ ሲሉት እንትን አላለም ነበር፣ አልነገራቸውም ነበር። እና አሁን ስንነግራቸው በቃ ይምጣና ላይቭ ላይ ናቸው እነሱ እሳቸው እና እዚህ ቦታና ሰዓት ኤኖይ ስለ ዲቤቱ እናውራ እያሉት ነው። ይምጣ እያሉት ነው ኤርሚያስ። ኤርሚ አይመጣም። እሳቸው ይምጡ። ይኸው ይምጡ። እሳቸው እኮ መጥተው አስገባቸዋለሁ። ችግር የለውም። እኔ አስገባቸዋለሁ። አምጣቸውና ይስማሙ። ስለማስገባት እኮ አይደለም። እሳቸው መጥተው እኮ አናገሩት አይደል? አሁን ደግሞ እሱ ይሄድ። ይሄን ምክንያት ልናደርግ ምክንያት ያደረጋችሁት እናንተ ናችሁ እንጂ ነበሩ እኮ። ምን ችግር አለው? አንዴ ዘግቶት ሄድና አናግሯቸው ይምጣ። ምንድን ነው አይደል? ለምንድን ነው የሚዘጋውና 900 ሰው በትኖ የሚሄድ? እሳቸው ነበሩ አይደል? 900 ሰው እኮ የትም አይሄድም አይደለ? የሆነ መንገድ አይደለም እኮ ዲጂታል ዓለም ላይ ነው ያለ ነው። ቆይ እሳቸው ቢመጡ ምንድን ነው የሚሆኑት? አልገባኝም። እሳቸው መጡ እኮ አሁን ደግሞ እስኪ አንድ እኩል ይሆኑ ቢያንስ ፌርም አሁን ይሄ ትልቅ ነገር ያደርጋል። እሳቸውም ጋርም እኮ ሰዎች አሉ፣ መምህራን አሉ፣ ገስት ላይ በቃ በውስጥ ያወራሉ እነሱ። ችግር የለውም። እኔ እናንተ ወንድሜ ዋለ ይሄን ያህል ሲጓጓለት ኦኬ፣ እንቀጥል። ሌላውን በቃ የፈለገ ሰው ይምጣ፣ ወይ በውስጥ ኤርሚ ልታወሩ ትችላላችሁ። ከፈለጋችሁ ሴታፕ ሰዓት ማድረግ ቀላል ነው። ቀሲስ ዲበኩሉና ኤርሚ መነጋገር ይችላሉ። ከፈለጉ እሳቸው ደግሞ ይምጡና አይ በቃ ተቀብያለሁ ጥሪህን ወንድሜ፣ ሰዓት እናመቻች፣ በከሌ ቤት የሚለውን እንስማማ። ደግሞ በውስጥ ያወሩ። ሁለቱም አገልጋዮች ናቸው። እሳቸውም የቤተ ክርስቲያናቸው፣ ኤርሚ ወንጌላዊ አገልጋይ ነው። እዚህ በቃ እንዴ እሳቸው ይምጡ። እሳቸው መጥተው ስለነበር ደግሞ እሱ ይምጣ። አንድ እኩል ይሆናሉ። ኳስ ጨዋታ ነው እንዲ ያለ ነው። ተረጋጉ እንጂ እንዴ። ተቀብያለሁ ካሉ ቪዲዮ ይስሩና ቪዲዮውን አይተን በውስጥ ያወራሉ፣ ይስማማሉ። አለቀ እንዴ። ሞዴሬተሮች አታስገቡ ሰው። በቃ እዚህ በኋላ ስላለው ስለ እንትኑ እናውራ፣ ስለ ርዕሱ እናወራ። ተባረኩ። እሺ፣ ሰው እናስገባለን። ኦርቶዶክስ የሆኑት እናስገባለን። 2 ቦታ አለ። በቃ ከዛ ውጭ ምንም ነገር የምናወራው ነገር የለን። ቪዲዮ ይስሩ። ቀሲስ ዲበኩሉ ሰዓቱን ከሌቤት ምናምን ይበሉ። ኤርሚ ከተስማማው ተስማማው፣ ካልሆነ በውስጥ ስልክ ተቀያይረው ማውራት ይችላሉ። ለሁለቱም እኮ ያደጋገር ነው ያሉት። ዋትሳፕ አለ። ማንም ለማንም እንትን የሚለው ነገር የለም። ተው፣ ጴንጤዎችም ተው፣ ኦርቶዶክሶችም ተው። በቃ አከሌ ይምጣ አከሌ ይሄድ። ውድድር ነው እንዲኖር ነው እኮ በጣም እኛ ቤት እሳቸው ቀሲሱ ነው መተው እኮ ደርሰው ሄደዋል። ምንድን ነው ችግሩ? እሺ አንተ ልጅ ዘላለምህን ነው እዚህ ቤት ማትገባ። የውሲ ዘላለምህን ማለት ነው እዚህ
አናፖሎጂ ይኸውልህ ቢመጣ ምንም ችግር የለውም ችግር አለው እኮ አይደለም። ቀሲስንም እናከብራቸዋለን። አዘሴም ታይም ወንድማችን ነው፣ ኤርሚንም እናከብረዋለን። ኦኬ። ስለዚህ በውስጥ ይነጋገሩ፣ ንገራቸው። ሂድና በቃ ቁጥሩን ከፈለገ ይጽፍላቸዋል። እሳቸውና እሱ ይነጋገሩ። የሚያወሩት ሁለቱ። ያሁን እዚህ ጋር ግርግር መፍጠሩ ምን ያደርጋል? ሁለቱ አይደሉ ምሁራኖች ሊነጋገሩ የሚፈልጉት? እነሱ ይነጋገሩ። እዚህኛ ጋር ምን መጋጨት ይምጣ ይሄድ ምናምን አይደለም። በውስጥ ቴክስት ይደራረጉና ቁጥር ተቀያይረው ምንም ችግር የለውም። ካስፈለገ ወይኔ መጥቼ እሳቸውን እንትን ብዬ ቁጥራቸውን ተቀብዬ መምጣት እችላለሁ። ያለኝ ይመስለኛል የቀሲስ ቁጥር። ሶስት ተደዋውለው ተነጋግረው የዲቤት ቀን ሲወሰን ሁሉም ቪዲዮ ይሰራሉ። ወገኖቻቸው እንገናኝና ሁላችንም ቁጭ ብለን እንማራለን። አለቀ። ጌታ ይባረክ ስለተቀበሉ ዲቤቱን በጣም ነው ማመሰግናቸው። እኔ በግል የሚሻለው እሱ ነው። ቀሲስን ንገራቸው እንደሱ ብለ ችግር የለውም። እሳቸውን ቪዲዮ ይስሩ፣ ሰዓትና ጊዜ እንትን ማለት ወይ በውስጥ ያውሩት። ኤርሚ ቁጥራቸውን ወይ አንተ ጻፍልኝ፣ በውስጥ ያለኝ ይመስለኛል። ድንገትም ከሌለኝ አንተ ጻፍልኝና ኤርሚ ሰጥቸው ይደዋወላሉ። ምን ጥል እኮ የለም እዚህ ጋር። ስለ እግዚአብሔር ነገር እውነት እንዲታወቅ ነው እንጂ ጥል የለም። እንዋደዳለን ሁላችን። ተባረክ። አልፋና ኦሜጋ ምንም ምክንያት እኮ አያስፈልግም። ኦኬ እሺ። ግሩም ኦርቶዶክስ ነኝ ልግባ ብላል። ቤኒ ተቀበለው አስገብቸዋል። ማግባሽ በርዕሱ ላይ እንወያይ። እሺ ግሩም እንኳን ደህና መጣ። ሰላም፣ እንኳን ደህና ቆያችሁ። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እሺ በርዕሱ ላይ ለማውራት ነው ወይስ ስለ ዲቤቱ ጥያቄ አለ? ኧረ እኔ ስለ ዲቤቱ ምንም ጥያቄ የለኝም። እኔ እንደዚህ አይነት ውይይት መቼም አላውቅም። ማለት በእግዚአብሔር የመንግስት ስራ ላይ እንደዚህ አይነት ውይይት አይቼ አላውቅምና። እሺ ከየት ቤተ እምነት ነህ? መጀመሪያ ሳልጠይቅ እኔ ኦርቶዶክስ ነኝ። ኦርቶዶክስ ከመቼ ጀምሮ ነው ኢየሱስ ይመጣል የሚል? ማርያም የት ሄዳ ነው? ቆይ ኦርቶዶክስ ኢየሱስ ይመጣል ብለው ደግሞ የሚያምኑት ብራዘር፣ እንዴት? ምን ማለት ነው? ምን ማለት ነው? ማለትማ እኮ ምን ማለት ነው? ማርያም ነይ የሚየኔ ታስቀምጠው ነው ናና ኢየሱስ። አይ ገብቻ ያየሁት ኢየሱስ ነው ጠቅላላ የለጠፍከው ነው ወንድሜ። ምን ያደርግልሃል? ሌላ እምነት ካለ አራቁ አይደለም። ተረጋጉ ወንድሞቼ፣ ልክ ናችሁ። እና ከኢየሱስ ውጭ ሌላ ማን አለ? ስለማን እንደዚህ ነገር ነው የመቸኝ። በነገራችን ተሳዳቢ እኮ ነው። እኔ ራሴ ያውቀዋለሁ። ገርሞኝ እኮ ነው። እኔ እንደዚህ በተለይ they have to be like ማለት ፔንቴ ኮክ በቃ ፔንቴ አለቀ። ምንድን ነው ኦርቶዶክስ ነኝ ብሎ ምናምን ነገር። እኛ ይሄ የሚዋሽ አይነት ባህሪ የለንም። በእርግጥ ልንደክም እንችላለን እንጂ ይሄ ውሸት ምናምን ነገር የሚዋሽ ሰው ሲጀምር 8 ላይ ከቁጥር 40 ጀምሮ ስፔሻሊ ሰው እኛ ሐሰት የሚያውቁት በኦርቶዶክስ ውሸት ስለሚፈቀድ ኃጢአትም ስላይደለም በእነሱ እና ኢየሱስ ይመጣል ምናምን ይባል ብሎ ኦርቶዶክሶች አያምኑም። እንዴ ነይ የሚየንማ የት አስቀምጠው ትቀለለ እንዴ? በሚየዋ አትምጣባቸው። ቢናዬ አንተ እኮ የዋህ ነህ። ቢኒ የዋህ ነው። ዝም ብሎ ሁሉን ሰው ያምናል። አረ ቢኒ እንዴ ጠርጥር እንጂ አላየውም በደንብ ማለት ጦርነት ላይ ነበሩ። ሰላምና አይ አላመንኩትም። እኔ እኮ ፕሮፋይሉን ቼክ ለማድረግ ገባሁ እኮ ውስጡ እና ሳይ እንዳለ የኢየሱስን ፖስት አድርጓል። ከዛ ስመለስ እናንተ መቼ ነው ጌታ መምጣቱን ታምናለህ ምናምን ትለዋለህ ደግሞ አንተ። እሱ መቼ ጌታን ይመጣል ብሎ ያምናል። ኦርቶዶክሳዊ ሳልሳይ ቴዎድሮስ ይመጣል ብሎ ነው የሚጠብቀው። ዘረሰና ይገብታል። ሰላም ናችሁ? ሰላም ነው። መስከም እንዴት ናችሁ? ጌታ ይባረክ። የት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። በጣም ጥሩ። እሺ በካዋይ ቢኒ ቀጥሉ። ወርዕሱ ስለ ዲቤቱ አስተያየት ይቻላል?
አይ ምን ያደርግልናል? ሁለቱ ይወስኑና ብንሰማ ይሻል ተከራካሪዎቹ። አይ በአጋጣሚ ዘማሪያም ጥሪውን አሻሽሎታል። ስዕልም ይጨመር ከፈለገ እና ሰፋ አድርገን 40 ደቂቃ እንጠያየቅ ሁሉም ሰው ይማርበት ብሏል እና ምናልባት አይ በቃ ቄስ እስቲ በኩሉ ጋር ሆነ። ቆይ አንድ ጊዜ አንዴ። የት ነበርክ ወንድሜ? ምን ውስጥ ነው የምትኖረው? ልብስ ውስጥ። ገዳም ነው? ከገዳም መውጣትህ ነው? ይህ ከገዳም አልነበረ? ምናልባት ይሄ ሁሉ ሲብራ ካለቱ ንቃቃት ስር ነበርክ? አይደለም እንትን ውስጥ ነበርኩ። እሺ ቻው። ዝናብ እየዘነበ እኮ ነው። ዝናብ አልሰማሁም። ከአለት ንቃቃትና ከገደል መሸሸጊያ ውስጥ ማልጄ በመሳል ከበሮዬን ላንሳው ብልታ እኮ አስታወሰኝ የመዝሙር። እሺ ምድረ መሀይም ግሬስ ባይ ና ወንድሜ። ኦርቶዶክስ ናት ኢየሱስን ያስተዋወቀቻችሁ። እስኪ ግባ ወንድማችን። ከሆነም አሜን ብለን እንቀበላለን። ምን ችግር አለው ብለህ ነው ግሬስዬ? ግባ። ፋሲል ዝም ብለህ እዛው ቆይ። እሺ ፒት። አሁን ፕራይቬት ያደርጉና እኮ አይገቡም። መላክ ሁሉ አትችይም። እንደዚህ ኮመንት ላይ በጣም ጀግና የሚያጫውታቸው ፕራይቬት አድርገው ገስት ራሱ አትልኪላቸውም፣ እነሱም አይልኩም። እና ግሬስ ባይ 01 አይዞ። አሁን እናንተ መበርታት ነው ያለባችሁ። ህዝቤን አጽናኑ ይላልና የእግዚአብሔር ቃል። ተጽናኑ። አቤት አቤት። ደህና ነው ወንድማችን፣ ይሰማል። ከየት እምነት ነው? ኦርቶዶክስ። ጸሎት የሚያደርገው በቅድስት ማርያም ነው። አቤት። ጸሎት የሚያደርገው በቅድስት ማርያም ነው። በኩል ነው። ማን ነው እሱ? ጸሎት የሚያደርገው ማን ነው? ጸሎት የሚደረገው ነው። የሚያርገው የሚደርሰው ወይም የሚሄደው። አማርኛ ትንሽ እንትን ችግር የለውም። አይ ኦኬ። ጸሎት የሚያርገው በቅድስት ማርያም ነው። ማረግ ማለት ብራዘር ምን ጥያቄውን ኦኬ ማለት እችላለሁ። ማረግ ማለት መሄድ ማለት ነው። ኦኬ ጥሩ። በማርያም ጸሎት የሚያደርገው ኖ በማርያም ብቻ ሳይሆን ያው በቅዱሳን አጠቃላይ ያደርጋል። አዎ ጸሎት ሁሉ በማርያም ነው የሚያደርገው። ያው ሰው እኛና ነው በቃ ትክክል። በማርያም ነው ማለት እችላለሁ፣ ምክንያቱም መልስ ስላለች። አሁን አንተ ጎበዝ ስለሆንክ ማስረጃ አለ፣ መጽሐፍ ቅዱሳዊ ማስረጃ አስተኝ። አይ ማንም ጎበዝ የለም አባ፣ ጎበዝ እሱ ብቻ ነው። ስለዚህ እኛ ደካሞች ነን። እንግዲህ ደካሞች በገለጠ ልንመጣ እነግርሃለን። ትሁት ስለሆንክ አይደለሁም ችግር የለውም። በቃ አንተ ምንም ያው ያለውን ነገር ሆነ ወደ ማስረጃው። እሺ ይሁን ከሆነ ብቻ ማስረጃው ውስጥ ናይስ። እሺ ስለዚህ አሁን ቅድም ሐሳቡ ምንድነው? የሚያርገው በድንግል ማርያም ነው ስትል ነው። ምክንያቱም ድንግል ማርያም የቤተ ክርስቲያን አካል ናት። የቤተ ክርስቲያን አካል ስለሆነች ቤተ ክርስቲያን ደግሞ አንድ ስለሆነች በሰማይ ያለችው ቸርች ወይ ትሪምፋት ቸርች ይባላለች፣ በምድር ያለችው ደግሞ ስትረግሊንግ ቸርች አለች። ስለዚህ ሁላችንም በጸሎት እንተሳሰብ። ቆይ ልጨርስ። አንዴ ልጨርስልህ ሚስተር ፒት። አይ ቆይ ለማሰብ ሐሳቤ ገብቷል።
ጥቅስ እኮ አልኩኝ። ገብቶሃል ሐሳቤ? እኔ እኮ ከጥቅስ ናይስ ጥቅስ ሐሳብን ታስረዳኛለህ በኋላ በደንብ። ናይስ ቆሮንቶስ 12 አንደኛ ቆሮንቶስ 12 አንብበው። ምን ይላል አንደኛ ቆሮንቶስ 12? እሺ አንደኛ ነው። ቆይ አንደኛ ቁጥር ስንት? ቆይ ተረጋጋ። አንደኛ ቆሮንቶስ 12 ቁጥር 12 ላይ እሺ አካልም አንድ እንደሆነ ብዙ ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳለን አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ አንድ ነው። አይሁድ ነው ግሪክ ሰዎች ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ይላል። ስለዚህ ያው ቸርች እንዳለች ኤፌሶን 4:5 ላይ ስለዚህ ያቺ ቸርች እኔ መቼ አንድ ስለሆነ ጥያቄ ምንድነው? ፔት ጥያቄ ምንድነው? አው የጸሎት በድንግል ማርያም ያርጋል ወይ ነውና፣ አው ስለዚህ ጸሎት ሁሉ በድንግል ማርያም ያርጋል ወይ ነው ጥያቄ አይደለ? አሁን ያሳየኝ ናይስ። ኦኬ ብዙ ብልቶች አካል ብላ ሳየኝ ሶ ዋትስ እና አሁን እዚህ ጋር ጸሎት ሁሉ በድንግል ማርያም ያርጋል የሚል አለ። ናይስ እኮ እሱን ሐሳብ ነው ላስረዳህ ልጨርስልህ አንዴ። አሁን ይሄ ምን ማለቴ ነው? በድንግል ማርያም የቤተ ክርስቲያን አካል ስለሆነች ልክ አሁን እዚህ ጋር አካል አንድ እንደሆነ ብዙ ብልቶች እንዳሉት አሁን ድንግል ማርያም የዚህ አካል ክፍል ስለሆነች በምድር ለሚኖሩት ወይ ለሚጨነቁት ትጸልያለች እንደ ክርስቲያን ማለት ነው። አንተ የዚህ አካል ክፍል? አዎ ነኝ። አየህ፣ ስለዚህ ጸሎት ባንተ ያርጋል። ቆይ ልጨርስልህ አንዴ። ጸሎት ባንተ ያርጋል በደንብ ግልጽ ላድርግልህ። አንተም አካል ነህ። አሁን ድንግል ማርያም አካል ስለሆነች ብለህ ሎጂክ ሰጠኛ። አሁን ጸሎት ባንተ ያርጋል ወደ አንተ ብጸልይ? አዎ እንዴት ታዲያ? በእግዚአብሔር ፊት እኮ ይደገማል። ወደ አንተ ብጸልይ ባንተ ያርጋል? እኔ ጸልይኩ ማለት ቆይ ወደ አንተ ብጸልይ ማለት ፔት የተደማመጠ አንዴ ልጨርስ። ሐሳቤን ለምን አትረዳኝ? እኮ አንዴ ሐሳቤን ጠየቀኝ። ምን ሐሳብ ይዞ እንደመጣ ሰው ያዙ ይልቀቁኝ አትበል። አንድ ጊዜ ታንክ ዩ። ወደ አንተ ብጸልይ እነሆኝ ፒት ሆይ ከጌታ ከኢየሱስ ጋር አስታርቀኝ ብዬ አሁን ወደ አንተ ብጸልይ ጸሎት በአንተ ያርጋል? ኦኬ አሁን መጀመሪያ የጠየቀኝ ወደ እኔ ምናምን መጸለይ አይደለም። መጀመሪያ የጠየቀኝን ከተነጋገርን በኋላ ወደዚህ እንመጣለን። ጥያቄያችን ምንድን ነው? በማርያም ጸሎት ያርጋሉ የሚል ሐሳብ። ይሄን ካልመለስክልኝ ስለ አካል ልታወራኝ አትችልም። ይሄን ካልመለስክልኝ አሁን እሺ በለኛ። እኔ ሚውት አድርጌልህ አልነበር ቢንዬ? አንዴ ሐሳቤን ሰማኝና ችግር የለውም ሚውት አድርግ። ኖ እሺ አሁን ሚውት አላደርግም ትችላለህ እኮ እየተደማመጥን እንድናወራ ነው። አካል ከሆንክ ሚውትን አንሳው። አንተም ስለዚህ ስማኝና ይኸውልህ ስማኝ፣ ክርስቲያን አካል ናችሁ። ስማኝና አንተም እባክህን አድምጠኝ። አንተ በጣም አጭር አድርገህ መልስልኝ። አንተም ማርያምም የቤተ ክርስቲያን አካል ናችሁ ወይስ አይደላችሁ? ነን። እሺ ስለዚህ ጸሎት ሁሉ በማርያም ያርጋል፣ በአንተም ያርጋል። ናይስ። እኔ የምጸልይ የምተጋ ከሆነ ምክንያቱም የቅዱሳን ጸሎት በስራው ኃይል ታደርጋለች ስለተባለ እኔ እንደ ማርያም ስለማልተጋ ማርያም ከኔ ይልቅ ስለምትተጋ እሱን ነው። ለዛ በሷ ምለው ለዛ ጸሎት ሁሉ በማርያም እንደሚያርግ ባንተ የጠየቀኝ ነው እየመለስኩልህ ያለው። በጣም ሲምፕል አድርገው፣ አታወሳስበው። ስትመልስ ሲምፕል አድርገህ መልሰው። እንደ ግልጽ ለማድረግ እንጂ ቢንዬ ለማብራራት ጊዜ እሰጥሃለሁ። ለማብራራት ጊዜ እሰጥሃለሁ አልኩህ። አድምጠኛላ። ለማብራራት ጊዜ እሰጥሃለሁ። መጀመሪያ ጆት የሆኑ ፖይንቶቹን አስቀምጥልኝና ከዛ እንቀጥላለን። ጸሎት አንተም ማርያምም የአንድ ቤተክርስቲያን አካል ስለሆናችሁ ጸሎት በማርያም ያርጋል፣ በአንተም ያርጋል። ናይስ። አዎ ያርጋል። በጣም ጥሩ። እሺ የቤተ ክርስቲያን አካል ስለሆናችሁ ጸሎት በእናንተ ያርጋል የሚል አሁን አስተምሮ ስለሰራ በጣም ጥሩ። አሁን እሱን ታሳየኛለህ ማለት ነው ባጭሩ። ቴንክ ዩ። እንደዚህ ነው የሚፈለገው። አሁን ሰማለሁ። ስለዚህ ያርጋል የሚለው ሐሳብ ምንድን ነው?
እኛ ስንጸልይ ለምሳሌ ለወደቁት ለተቸገሩት የቤተ ክርስቲያን አካል ስለሆንኩ ለደሙት እጸልያለሁ። ስጸልይ ያ በእግዚአብሔር ፊት ስለሚደርስ አረገ ይባላል። አየህ። ስለዚህ እኔም የማርያምም ጸላይ ብልቶችን ያስፈልጋል። ነገር ግን ብልቱ ዘንድ ይላል የተቆራረጠ ነው። ለምሳሌ ፊት በጣም አንድ ጊዜ ቤተክርስቲያን አካል ወደ ሙሉ እያደገ ስለሆነ ቢኒ እሺ እዛ ነው። እሺ ወይ ሪስታርት አድርገውና ስልክን ተመለስ። እሺ እሺ ኢንተርኔትን ይሰማል አሁን። ኦኬ እሺ። ስለዚህ የዚህን ያህል ቢግ ኢሹ አይደለም። ማንም ሰው ክርስቲያን ሆኖ ጻድቅ ሆኖ በተለይ ጻድቅ ሰው ማለት ብዙ የሚጠጋ ከሆነ እርስ በራሳችን ፒት አንዴ አድምጠኝ። ኢሹ ትንሽ ነው ትልቅ ነው? አሁን ይኸውልህ ቨርቦሽየስ በመሆን ነው እናንተ በጣም የምትታወቁት። ምን መሰለህ፣ አንድ ነገር ስትጠየቁ እንትኗ በዚህ በኩል ሄዳ ጨረቃ እንደዚህ ሆና ፀሐይ ደግሞ እንደዚህ ሆና ምናምን ነው። ቀጥታ የእግዚአብሔር ቃል ላይ የተጻፈ ነገር ካለ ታሳየኛለህ። ለምሳሌ የጠየቁ በጣም ግልጽና ግልጽ ነው። አንተ ወደ ማርያም ትጸልያለህ አይደል? ከዛ የአንተን ጸሎት እንዲያርግ ታደርገዋለች። እውነት ውሸት? ፒት አሁን ፒት እኮ አንተ የጠየቀኝ ነገር አንድ ነው፣ መልሼልሃለሁ። ከተቀበልከኝ ኩል ጸሎት ያደርጋል አልከኝ። አዎ በሰው ቆይ አንዴ ስለዚህ በማርያም በኩል አው ጸሎት ያደርጋል መረጃ አልከኝ። ቆሮንቶስን አወጣውልህ። ቆሮንቶስ ላይ የሚያወር እንኳን በማርያም ክርስቲያኖች ሰማኛለህ መተሳሰብ እንዳለ በዚህ ኔትወርክ እንዴት ነው? በጣም እንትን ይሆናል። ፒት ሪስታርት አድርገው ስልክን እና የከፈትካቸው እንትኖች ካሉ ዝጋቸው፣ በሙሉ ዝጋቸውና እንደገና ሪስታርት አድርገው እና እኔ ያስገባሃለሁ፣ ትቀጥላለህ። ቆሮንቶስ አሁን በቃ ስለ ክርስቶስ ኢየሱስ ስለ አካሉ የሚናገረውን ነው። እነሱ ሰሞኑን ደግሞ 2-3ኛ ቤካ ቤትም ሰምቻለሁ መሰለኝ እንዲህ አይነት ነገር ሲያገናኙት አካል ስለሆንን በማርያም በኩል እርሷም የቤተ ክርስቲያን አካል ስለሆነች በማርያም በኩል ያደርጋል ነው። እንደዛ ከሆነ it has to work vice versa። አካል ከሆንን በእኛስ በኩል ያደርጋል ወይ ነው ጥያቄው። አካልነትስ ደግሞ ስለ ጸሎት ማድረግ ነው ወይ? አካል የሆን ነው ከጸሎት ጋር ምንድን ነው ያለው ግንኙነት? ኦኬ፣ ስለ ምልጃ ሲነሳ ብዙ የምናነሳቸው ነገሮች አሉ። አሁን ለእነሱ መልሱ መስጠት አልፈልግም። ግን ያለው ምንድን ነው? ሰውየው የሀሳቡን ድምዳሜ ያስቀመጠው እኮ ማንኛውም ጸሎት ነው ያለው አይደል? ማንኛውም ጸሎት በማርያም በኩል ካልሆነ በቀር አያደርግም ነው ያለው። ስለዚህ ጸሎቶች ሁሉ የሚያደርጉት በማርያም በኩል ነው። ማሳረጊያ ማርያም ነች አለ ያለበት እኮ የራሱን መነሻ አለ። ቤተክርስቲያን የምታምነው እምነት አለ። ማርያምን አንተ ወስዶ ለምሳሌ ለአርጊመንታቸው እንዲመቻቸው ምንድነው የሚያደርጉት? ላይክ ከቅዱሳን መካከል በአንድ በአግዳሚ ወንበር ማስቀመጥ አይነት ነገር ውስጥ ይመጣል። ቤተክርስቲያን ለዛ ማለት ታምናለች። በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ማርያምን እንደ አንድ ቅዱስ አድርጓ ነው የሚቀበሉት። እንደዛ ነው የሚያምኗት። እንደ አትርሱ። በተለይ ኦርቶዶክስ ያስገቡ በኦርቶዶክስ ተዋህዶ ቤተ እምነት በቤተክርስቲያኗ የሚታመን እምነት አለ። ዊስ ማርያም ከፍጥሯን በላይ ከፈጣሪ በታች የሚለውን በራሳቸው በአምልኮና ስርዓት ውጭ ግንኙነት በሚል መጽሐፏ ላይ አሳትማለች፣ አስቀምጣለች። እምነቴ ነው ብላ ባስቀመጠችው መጽሐፋቸው ላይ ማለት ነው። ሰው ማርያም ከፍጥሯን ሁሉ በላይ ናት፣ ከፈጣሪ ደግሞ በታች ናት። ስለዚህ ማለ ያለችው ሰው አመታችሁ ታች አውርዳችሁ ከሌላ ቅዱሳን ልክ ሌሎች እንደሚያደርጉት አይነት ነገር ማርያም ታደርጋለች ብላችሁ አትበሉ። ሰውየው ያሰመረው ኦኬ፣ በጣም በቦልድ ያስምሮ ያወራው ማንኛውም ጸሎት በማርያም በኩል ካልሆነ በቀር ማለት ብቸኛው ማርያም ነች እንደማለት ነው። ኢየሱስ ክርስቶስ ልክ እንዳለው እኔ እውነት ሕይወት መንገድ ነኝ፣ ከኔ በቀር
በእኔ በቀር ካልሆነ ወደ አብ የሚደርስ ማንም የለም እንዳለው ሁላ ማለት ነው። ስለዚህ ጸሎት ሁሉ የሚደርሰው ወይም የሚያደርገው በማርያም በኩል ነው። በማርያም በቀር ካልሆነ በጭራሽ ጸሎት አያደርግም ብሎ ደምድሟል። ያለበት ምክንያት ቅድም እንዳልኳችሁ ከፍጡራን በላይ ከፈጣሪ በታች ስለሆነች ማን የኦርቶዶክሷ ማርያም እና አመክንዮአችሁ ራሱ እንዲህ ዋ አይቋጥርም። ዝም ብሎ ተራ አመክንዮ ነው የምታቀርቡት ራሱ። እስኪ ሰነዱ ሰላም በይ። እሷ ገብታ ስለማታውቅ ነው ያስገባዋት እንጂ ኦርቶዶክሶችን ነው። ሰነዱዬ እንዴት ነሽ? ሰነዱ ሰማሻል? እኔ ይሰማለሁ አይደል? አዎ ትሰማለሽ። አጊሻዬ የምወደው ወንድሜ እንኳን ደህና መጣ። በእውነት በጣም ነበር የናፈቀኝ። ትናንት ልደውልህ ብዬ ፍላይት ላይ ሊሆን ይችላል ብለው ስላሉ አልሞከርኩም እና ተናፍቀህ ነበር። እንኳን ደህና መጣ። ይቅርታ ከኔ ጋር ድምፅ ስላለ ነው። ሰላም እላችኋለሁ። ኤርሚዬ ሁላችሁንም በጣም ናፍቃችሁኛል በጣም። ኦኬ ቀጥሎ ወገኖች። እሺ ኤርሚዬ እሺ፣ ልኬልሃለሁ ፍጹም ልኬልሃለሁ እና አንድ ቁጥር ዝም ብላ ተጻፍ። ልኬልሃለሁ ናገባ ገብረስላሴ ምልክልሃለሁ ናገባ። ሲላክላችሁ አትገቡም። አንድ ቁጥር ትጽፋላችሁ ግን ገቡ። ተው እንጂ ኑ ግቡ። አሁን እስካሁን የላኩላችሁ። እኔ ግን እንትን ዳጊ አናፍቀኝም። ዳጊ ምንም አናፍቀኝም። ከዚ ቅድም መቶ ናፍቁቴ ስለወጣልኝ ትላለህ። ቆይ ቤት ሰላም ወንድማችን እንዴት ናችሁ? ጊዜያችሁን አልግደል። እኔ በእርግጥ ባለፈው ጌታን ተቀብያለሁ እነ ዳጊ ጋር ለኤርሚ መልእክት ስላለኝ ነው የገባሁት። ሰላም ነህ? እንዴት ነው? ኧረ አልረሳሁም። የት ጠፋ ብዬ አስቤ ነበር። በውስጥ ቁጥር እንደማላ እንትን አለሁ አያችኋለሁ። ብዙ ጊዜ እኮ አያችኋለሁ ከታች ሆኜ። እንዴት ናችሁ? ጌታ ይባረክ። እየበረታ ነው ግን? ኧረ በደንብ በሚገባ እንጂ። ሃሌሉያ። እሰይ ወንድማችን፣ አንዳንዴ ግባና ሰላም በለን እንጂ። ኧረ ሰላም እላችኋለሁ በሚገባ እንጂ። እና እንትን ብዙ ጊዜ እናወራ ነበር ስለ ኤርሚም አገልግሎት እና ብዙ ጊዜ እኔም ቅር የሚለኝ ነገር ወንጌል ማሰራጨቱ እንትን መስራቱ ምናምን ጥሩ ሆኖ ሳለ ኤርሚ ሰው ቢመርጥ የሚል እንትን አለን አብዛኞቻችን እና ከሚመጥኑትን ቢያንስ በእግዚአብሔር ቃል እውቀት ተመስርተው የሚያወሩ እና መጽሐፍ ቅዱስን መሰረት ያደረጉ አሉ አይደል? እንደ ብዙ ስርዓት ያላቸው አገልጋይ። ኤርሚዬ እየሰማ ነው ግን አለ ኤርሚ ራቅ ብሎ እንዲያው ይሰማል። ያው እንትን የሆነ ቦታ ስላለ ነው። ግን ቸክሲ አሁን እኮ የእግዚአብሔር ቃል ላይ የተመሰረቱ ካልክ በአጠቃላይ ኦርቶዶክሳውያንን መንካት ነው። ምክንያቱም ኦርቶዶክስ ብዙ አስተምረዋ እግዚአብሔር ቃል ላይ የተመሰረተ አይደለም እና ኬት ያመጡታል። ገብተዋል። አሁን እኮ እሱ ነው። ግን እንደው በአገልግሎት በቤተ ክርስቲያኒት ውስጥ በአገልግሎት እንኳን መጠን አትሊስት ቀሲስ የሆኑ ወይንም ዲያቆናት የሆኑ ቤተክርስቲያኒቱን በውስጥ በደንብ የሚያውቁ ካሉ እንደው ለነሱ ድል ይሰጥ ተብሎ እንጂ በመጽሐፍ ቅዱስን መሰረት ያደረገ ካልክ በአጠቃላይ ኦርቶዶክስን ልታስወጣ ነው። እሱ ከባድ ነው። ትክክለኛ ፖይንት ነው ያነሳው እና እኔም ግራ ገባኝ። ገራ ይብን አይደለም ጌታ ቢኒ እንደዛ ስልልሰ አውቀዋለሁ። እሱንማ በደንብ አውቀዋለሁ። እውነቱን ነው። ቀሲስ የሆኑ ዲያቆን የሆኑ ትምህርት ያላቸው ቢያንስ መሰረት የያዘ የቤተክርስቲያኗንም ቢሆን ለምን እኔ ከዛ አንጻር ነው የምለው። ትንሽ እንኳ በቃ መጽሐፍ ቅዱስን ትንሽ እንኳ አለ ቢያንስ ወይ ደግሞ ስርዓት ያለው እኔ በዛ ማተኮር የፈለግኩት እውነት ለማለት ስርዓት ያለው። አሁን እንዴት ነው ኤርሚና ደምረውን እንዴት ነው አንድ መድረክ ላይ ቁጭ አድርገህ የምታወያዩ? እስኪ እንደው እግዚአብሔር ያሳይ።
እንዴት አድርገህ በምን እንዴ ያ ምንም ለሚያወራው ነገር እንኳ የማይጠነቀቅ ጭራሽ ጠጥቶ እየመጣ እንትን እንደሚለው ሁላችንም እናውቃለን። የራሱን ቤት ራሱ ሲከፍት ፏ ብሎ የሚከፍት ሰው ነው። በደንብ የሚታወቅ ሰው እኮ። ከእንደዚህ አይነት ሰው ጋር እንዴት ነው ኤርሚን ቁጭ አድርገህ የምታወያየው? ለሚያወራው ወንድማችን እሺ፣ ቴንክ ዩ። እኔ እኮ እሱን ሰው አልቀበለውም ነበር፣ ግን ተናግሬያለሁ። ደምረውን የተቀበልኩበት ምክንያቴ እውቀት አለው የለውም ብሎ የሚለውን እናንተው ራሳችሁ እየተናገራችሁበት ነው ያለሁት። ይሄ ሰው በወንጌል አማኞች ውስጥ በእኛ ጋር በነበረበት ጊዜ ቢኒያም ሽታይ ከተባለ አንድ ሰው ጋራ ደጋግሞ ማጋ ነው የሚዩት አድርጉት። ደጋግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ሳያውቃት ነው የወጣው እያሉ ቢኒያምም ጴንጤኔ ብሎ በሚልበት ሰዓት ላይ ይሄም ደምረው በታንከኛ ሙሉ ወንጌል ቤተክርስቲያን 09 ናዝሬት በዛ በነበረበት ሰዓት ላይ ለአመታት ሰድበውኛል እና እኔ መሰደቡን እኔ ዓለሙ ነው እንደፈለገ የሚለው ማለት ይበል እና ታዲያ የገባሁትኝ ስለ ክርስቶስ ስላልነቀፍ አይደለም፣ ስለ ክርስቶስ ስላልተሰደብ አይደለም። እሱ ችግር የለኝም፣ እኔ ተስማምቶኛል። እርጎ ነው የሆነልኝ፣ የእነሱ ስድብ እርጎ ነው የሆነልኝ። ካሜራ ስከፍት በፊቴ ላይ ያለው ጸዳል ይነበባል። የክብር መንፈስ በእኛ ላይ እንደሚያርፍ የእግዚአብሔር ቃል የሚነግረን ማለት ነው። እሱ ላይ እኔ እንትን አይደለም፣ ችግር የለውም። እሱ ላይ ይሳደብ። ግን ደጋግሞ አታውቃትም ኦርቶዶክስ ቤተክርስቲያን ሳታውቃት ነው የወጣው ብሎ በሙሉ ወንጌል ቤተክርስቲያን ውስጥ አባል ነኝ ብሎ የሚል ሰው ሲሰድበኝ ነበር የቀረው። ይሄ ደምረው የሚባል ማለት ነው። ቢያንስ ከ2 እስከ 3 ዓመት ድረስ ሰድቦኛል። እኔ አሁን ለስድቡ ምላሽ ሳይሆን ኦርቶዶክስ ተዋሕዶ ቤተክርስቲያንን እሱ አሁን ከኛ ጋር ሄዶ ወጥቷል። ሙሉ ወንጌል የኔ ነች፣ አብያተ ክርስቲያናት የኔ ናቸው። ወጥቷል ከኛ ጋር የ20 ዓመት ፓስተር ነኝ ብሎ ይኸው ዘማርያም ዘለቀ ባለበት ቁጭ ብሎ በዋሸበት፣ ልደት ቃልም ባለበት፣ መምህር ጳውሎስም የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ባለበት የ20 ዓመት ፓስተር ነኝ ብሎ አስጨብጭቧል። እዛ አስደልቋል፣ ከበሩ ነጋሪት አስመትቷል። ይህም ብቻ ሳይሆን አሁንም ከወጣ በኋላ ኦርቶዶክስ ቤተክርስቲያን አታውቃትም፣ ለአንተ ሊቃውንት አያስፈልጉም፣ እኔ አለሁልህ በጠረባ ብዬ ነው የምጥልህ እያለ የፎከረውን ፉከራ አይታችሁታል። ስለዚህ ጥሪ ሲያቀርብልኝ ይሄ ሰው አቅሙን ላሳየው ይገባል። አየህ፣ ሰነፍን እንደ ስንፍናው መጠን አትመልስለትም ብሎ ይላል የአምላካችን ቃል። ደግሞ መልስለትም ይላል። የቱ ጋር መመለስ እንዳለበትና የቱ ጋር መመለስ እንደሌለበት ነው እንጂ ጊዜው ነው እንጂ ማወቅ ያለብን። መልስለትም ይላል። ይሄን ሰነፍ እሱ ራሱ ዲቤት ጥሩ ነገረ ማርያም ላይ ነገረ ድህነት በነገረ ማርያም ብሎ ጠራኛል ነበር። ተቀበልኩትኝ። ራሱን የጠራው ተቀበልኩት። ባገኘሁት ነበር። ይሄን ብቻ ነው ብዬ የምለው። ባገኘሁት ነበር። ግን እነሱ እንዳሉት አስጣሉት ማለት ነው። ስለዚህ ልጁ እውቀት አለው የለው አይደለም ብሎ የሚለው አይደለም። ከዛ ውጪ እኔ ዲቤት ያቀረብኩላቸው በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች ናቸው። 6 አገልጋዮች ቅድም ስማቸውን የጠራሁት መጥራት አይጠበቅብኝም ድጋሚ። በእነዚህ 10 ዓመታቶች ውስጥ ለ6 ዓመታት ፌስቡክ እና ዩቲዩብ ላይ ሳገለግል ጉምቱ የተባሉ መምህራን ነው ጥሪ ያቀረብኩትኝ። እነዚያ በነ ሁሉ ጭምር ወጥተው ይመልሱልኝን አሳይቻለሁኝ ማለት ነው። ኦኬ። ከዛ ጥሪ ያቀረቡልኝ እነ አክሊለ እውቀት አለው አይደል? በታቦቱ ጉዳይ እሷ ጥሪ ያቀረበልኝ ዛሬ 4 ዓመት ተቀበልኩትኝ። ለምን ሰረዘው? ዘማርያም ማነው ልደት ነገረ መስቀል ላይ ጥሪ ያቀረበኛል፣ ተቀበልኩት። ለምን ሰረዘው? ኦኬ። ፈለገ ዲያቆን አይደል? እውቀት አለው። ደንፋ አንድ እናቱ የወለደችው ጴንጤ ፊት አይቆም። ገለባ ነው ጴንጤ ማለት። ኤርሚያስም ገለባ ነው፣ ጴንጤም ፕሮቴስታንትም ገለባ ነው ብሎ እኮ ነው ፈክሮ የመጣው። ገባ ገለባውና ስንዴው ለየ ማለት ነው። እሱን ሄዳችሁ ዩቲዩብ ላይ ቼክ አድርጉት። ኦኬ። ከዛስ ደምረው ገባበት፣ ተቀበልኩት። አስደግፎኝ ቀረ። ዲያቆን ስዩም ገባበት። የትኛውን እውቀት የሌሎቹ ቺ እንዴ? እውቀትማ አላቸው፣ እውቀት አላቸው። በሙሉ እኮ አገልጋዮች ናቸው። የ20 ዓመት በመካከላቸው ያለው የ20 ዓመት ፓስተሩ ብቻ ነው። እሱን ላይ ጠየም ያለ ሐሳብ አለ ይበለ ካልክ እንደ አስተያየት እቀበላለሁ እንጂ በሙሉ እኮ እንደ አዲስ እረኛ ከብታ ያስተኛ እንደሚባለው እኮ ሄዶ እኮ ገና የተጠመቀው መጽሐፈ ቄደር ከላው ላይ እኮ ሳይጠግለት ነው። ፕሮቴስታንት ገለባ ነው። አንዱም አሁን ፈክሯል። አንድ ማን ያ ልደተ ቃል የሚባለው ማለት ነው። በቅርብ ካሜራ ፊት ለፊት ቀርቦ ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ብሎ መድቦልናል። እኔ ጌታን መለምነው
በራሴ ፉከራ አይደለም ጌታን የምለምነው። ልደተ ቃልን ጌታ ኢየሱስ ሆይ እጄ ላይ በዲቤት ጣልልኝና አገናኘኝ። 1 ሚሊዮን ጴንጤን ለአንድ ኦርቶዶክስ ብሎ መድቧል። ካሜራ ፊት ለፊት ሲገቡ ምን እንደሚያስለፈልፋቸው አይደለም። 1 ሚሊዮን ጴንጤ በአንድ ኦርቶዶክስ ይመለሳል ብሏል። እኔ ይህንን የሚያናፉት ማናፋት በጣም ነው ደስ የሚለኝ። ይበሉት፣ ይፈክሩ፣ ይሸልሉ፣ ቀርቶ የሚያሰማ መድፍ የሚተኩስ ታንክ የሚያስመጣ ይሄን ደብተራ ውላጅ ሜዳው ላይ ስናገኘው ልክ እናስገባዋለን። በእግዚአብሔር ቃል እውቀትና በእግዚአብሔር መንፈስ ቅዱስ ብልጫ ማለት ነው። ጉድ ነው የሚፈላው ብራዘር። አሁን ዲበኩል ልቅ በምስራቅ በምዕራብ ለምናችሁ ዲቤት ጥሪውን ተቀብያለሁ ብሎኛል። ቅድም መጥቶ አሁን አንድ ቪዲዮ ፖስት አለ። ይሄን ቪዲዮ ቦታ ምረጥ ብሎኛል። ቴዲ ሐዋሳ ባለፈው ትንሽ በደል አድርሶብኛል። ቢሆንም ግን ቦታና ሰዓት ምረጥ ብሎኛል። ቅዳሜ ከምሽቱ 2 ሰዓት ላይ የቴዲ ፍቃድ ተጠይቆ የአሁን የፊታችን ቅዳሜ 2 ሰዓት ተኩል በኢትዮጵያ ምሽት ከቀሲስ ዲበኩሉ ጋራ በእግዚአብሔር ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ ተብሎ በሚባለው ትርክት አክሱም ጽዮን ባለው ህዳር 21 ቀን በሚያከብሩት ሙሴኒ ርእያ ሀገረ ቅድስት እያሉ በምናዜመው ኦኬ፣ በዛ ታሪክ ላይ ታቦቱ መጥቷል ተብሎ በሚባለው ማለት ነው። በአዲስ ኪዳን ታቦት አለ የለም ብሎ የሚል አንድ ጴንጤ እንዳይቀር። 1 ሚሊዮን ጴንጤ በአንድ ኦርቶዶክስ መልስ ይመልሳል ብለዋል። ቀሲስ ዲበኩሉ ለ1 ሚሊዮን አይደለም ከ30 እስከ 40 ሚሊዮን ለሚሆን ጴንጤ መልስ ይመልስልናል። እኔ ፊት ነው የሚመልሰው። ወንጌላውያን ማናችሁም አልወከላችሁኝም። ወንጌላዊ ነኝ፣ አገልጋይ ነኝ። የዛን ቀን ፕሮቴስታንት አንገቱን ይድፋ። የዛን ቀን እውነት እስቲ ታቀርቅር በቀሲስ ዲበኩሉ ፊት ማለት ነው። እና እንዳትቀሩ ቀን ቅጠር ብለው የሄዱት ቪዲዮ እየተሰራ ነው ያለው። ሪፖስት አድርጉልኝ። ቅዳሜ ምሽት ቡና ያላችሁ ቡና፣ ሻይ ያላችሁ ሻይ፣ ፈንዲሻ ምትይዙ እንባሻ ምናምን ነገር ምትይዙ እስር ቁጭ አድርገህ ቻርጀርህን ፉል አድርገው። ስልክ ቢገባ ምንም ጥሪ እንዳትመልሱ። ዓለም ያያል። የፕሮቴስታንት ገለባነትና የእነሱ ስንዴነትን ዓለም ያያል። የባለፈው የኤላ ሸለቆ ነው የሆነው። አሁን ቀርሜሌዎስ ተራራ ይሆናል ማለት ነው። ዋንጫ ነው ኤርሚዬ። እንትን ቅድም መድሎ ላልከው እውነት ለመናገር ቴዲ አንቀን ማለት ነው እንትን ሲል የነበረው ይሄ ፌር አይደለም ብለህ ስትነግረው እኔ በደንብ አስታውሳለሁ። እና ፌር ነው ይሄ ፌር ነው እያል የአንተን ትሁትነት አይቶ ገብቷል። አንተ ምንም እንትን እንደማትል ስለተረዳ ያንን አይቶ መሰለኝ እኔ በፕሮቴስታንት ላይ የሚደርስ ጫና እኮ ጫና እንዳይመስል። ለምን እውነት ለመናገር ማለት ነው እኔ አሁን ፕሮቴስታንት ስለሆንኩ አይደለም። በቃ ትሁትነት ብትል ገብቷል። ትዕግስት ምን ብትል ስነስርዓት ሁሉም ነገር ያለው እዚህ ቤት ነው ገብቷል። ያን ነገር ስለሚያውቅ ነው እንጂ ሆን ብሎ ማዳላት ፈልጎ አይመስለኝም ቴዲ። ግን አሁንም ግን መናገር አለብህ። ያን ቀን በደል እንደደረሰብህ በግልጽ የሚታይ ነበር ገብቷል። በመሀል ጣልቃ እየገባ ብዙ ደቂቃዎች ወስዶ ሲያወራ እንደነበር ሁላችንም የተገነዘብነው ጉዳይ ነው። አሁን ግን እንደዛ አይነት ነገር ባይፈጠር ጥሩ። ለምን የአንተንም ሀሳብ ለመስረቅ እኮ ነው። ሌላ እኮ እንትን የለውም እንቷል እንደዛ ማድረግ ነው። ከዛ ውጭ ደግሞ የፈለኩት አሁን እውነት ለማውራት ፓስተር ቢኒያም በእውነት አሁን እንደው በዚህ እድሜውና በዚህ እውቀቱ ለምን እንደዚህ እንደሚሆን አላውቅም። እኔ ብዙ ጊዜ እሱ ቤትም እየገባው ያለው የሚያወራቸው ነገሮች ለምን እንደሆነ አላውቅም። እሱን ማይመጥኑ በእውነት ምንም ቢሆን ትልቅ ሰው ነው አይደል እንዴ? በጣም ብዙ ጊዜ ምን ሲያነሳ በተለይ እንትና የደምረው የምትለው ራሱ ምን እንዳደረግከው አላውቅም። በተደጋጋሚ በሚያስጠላ መልኩ ለማመን እንኳ በጣም ምንም በቃ እዚህ ገባ ማጥለው ወሬ ነው የሚያወራው። በጣም በሚያሳዝን ሰዎች ላቋርጥ ወንድም አለም ፕሊስ በቃ ተዋቸው። we don't care about them and የነሱንም ሜንሽን ማድረግ አስፈላጊ ስላይደለ በቃ እነሱን ለራሳቸው እንተዋቸው። እኛ እንግዲህ ለቅዳሜ ጸለይን እንጠብቃለን። ይብላኝ ለአንዳንዶቹ እንጂ እኔ ሌሎቻችሁ ቆሎ ምናምን ይዛችሁ ባቄላም እኔ ግን ቁርጤን ከቆጮ ጋር ምናምን ባበደ ዳጣ እየበላው እንግዲህ የኤርሚን ያው እንትን ምንድነው ዲቤት እኮመክማለሁ። ያው ምንም ማድረግ አይቻልም። እንግዲህ ይታደሉታል እንጂ አይታገሉት ነው የሚባለው።
ለቢኒ ልክለታለሁ። ምንም ችግር የለም። ቢናዬ ችግር የለው። ቢኒ በክትፎ ያደርገዋል። ደግሞ ቁርጥን በቆጮ ባበደ የወላይታ ዳጣ አሪፍ አድርጌ በአንቧ እያወራረድኩኝ ምናምን በቃ እቀጠቅጠዋለሁ። ይህንን ውይይት ቁጭ ብዬ አሁንም ማድረግ አይቻልም። ጥሩ። በዛ ወገን ያሉትም ጠጅና ጠላቸውን ይዘ ጸግዬ መጣች። አይ እኔ ጸግዬ በላለሁ ብዬ በላለሁ። በቃ ምንም ማድረግ አይቻልም። መጸለይ ነው እንጂ ቤታ የምን ዳጣ የምን ክትፎ ነው? መጸለይ ማየት ነው እንጂ በቃ ብንችል ሪከርድ ምናምን አድርገን ለትምህርት ይሆነናል በኋላ። አይ እኔ የመጣሁት ይቅርታ በጣም ኤርሚዬ ቀሲስ መተው ገባ ምንድነው ስሙ ድቤት አረጋለሁ ብለዋል እንዴ? አሁን እኮ አላርግም እያሉ ነው። አዎ አድርገዋል ብለዋል። ሪከርድ ይኸው ቪዲዮ ላሰማችሁ። ሪከርድ አለ። አሁን ደግሞ ቤታቸው አላደርግም እነ ሄበን ሁሉ እንዳይሄዱ እያሏቸው አልሄድም እያሉ ሄበን የኦንሊ ጂሰስ ኦኬ ታድርግ። እኔ ግን ቪዲዮ ላሰማ። ይኸው ወገኖቼ በዚህ ቪዲዮ ላሰማ። ቆይ ኦኬ። የቅድሙን ጌታ እግዚአብሔር ይባርካቸው ሰዎች ሪካርድ አድርገው ትልከዋል እኔ ቤት ላይ ይኸው ጋይድ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላውቅም። ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? ቀኑን ለእኔው መልሶ መቼ ይሻልሃል፣ የት ቤት ይሻላል፣ ቀንና ቦታ ምረጥ ብሎኛል። ቀሲስ በኩሉ ቀኑ የፊታችን ቅዳሜ ከምሽቱ 2 ሰዓት ኦኬ። ፍቃደኝነቱ ተጠይቆ በባለፈው አድሎ ቢያደርግብኝም ቴዲ አዋሳ ቤት ፍቃደኝነቱን ተጠይቆ ቴዲ አዋሳ ቤት ነው ቀኑ የፊት ለፊታችን ቅዳሜ ማለት ነው። መጥቶ እኔው ቤት ይኸው እንደዚህ በካሜራ ላይ ገብቶ አውርቷል። ይኸው እዚህ ጋር እሱ ነው ገስት ላይ ያለው። ኦኬ ቅዳሜ ማንም ሰው ሌላ የኛ የወንጌል አማኞች ማናችሁም ቤት እንዳትከፍቱ፣ ላይቭ እንዳትከፍቱ። ቴዲ አዋሳ ቤት እሱ ባይመጣ እንኳን እኔ እዛ አገኛለሁ። ቴዲን ፍቃዱን ጠይቄ እዛ አገኛለሁ። ማንም ሰው በጌታ ነው የምለምናችሁ ወንድሞቼ እናቶቼ፣ ቤተሰቦቼ ስለሆናችሁ ማንም ሰው ቤት እንዳይከፍት ቅዳሜ ምሽት 2 ሰዓት ላይ ኦኬ። መጥቶ እኔ ቤት እሱ በየቦታው በየገባበት እዚህ ተቀብያለሁ፣ እዛ አልተቀበልኩም፣ እዚህ በታቦት ላይ ወያያለሁ፣ እዛ በሬሳ ላይ ወያያለሁ፣ እንደፈለገ እየቀላመደ ነው የሚይዘው አጥቷል። ሁለተኛው እባብ ከዚህ ሰው ጀርባ ሲመታ ታያለህ። ላይቭ ላይ ማለት ነው። ላይቭ ላይ ፊቴን እያየ ቀና ብሎ እያየ ዲቤቱን ይቀጥላል። ያ ታቦት በሰለሞን ዘመነ መንግስት የነበረው ለብዙ ዘመን ስለምነው የነበረው ነው። ተቀብሏል። ይኸው ቀንና ሰዓቱን ምረጥ ብሎኛል። አለቀ። ስለዚህ አደራ አሁን ቪዲዮውን ፖስት አደርገዋለሁ። እያንዳንዳችሁ ምለምናችሁ ይህንን ፖስት ሪፖስት ማድረግና ሼር ማድረግ ውርደት የሚመስላችሁ የወንጌል አማኞች እነሱ የሆነ ነገር ሲሆን እንደፈለገ ነው የሚያሰራጩት። እኛ ጋር ግን እያያችሁት እንኳን ፖስቱን እንኳን ራሱ ሼር ለማድረግ በጣም ብዙ እንትን ትላላችሁ እና በየፔጃችሁ ላይ ያስቀምጡት። ለብዙ ሰው ሼር ይደረግ። ቄሱ ካህኑ ከታቦቱ ጋር ይመጣል ማለት ነው። እኔም እመጣለሁ ከጌታዬ ከኢየሱስ ክርስቶስ ጋር ማለት ነው። ከመንፈስ ቅዱስ ጋር ሆኜ በእግዚአብሔር ቃል ብልጫ በእግዚአብሔር መንፈስ ብልጫ ይለይልናል ሜዳው ላይ ማለት ነው። ቴንኪው። እሱ እውነት ያደርገዋል። እሱን ታሪክ ነው ፊት በአዲስ ኪዳን ታቦት አለኝ ብለው የሚሉትን እነሱ ይዘውት የሚወጡትን ጃልሜዳ ይዘውት የሚወጡትን ሚዩት አድርጌት እየቆይ ጃልሜዳ ይዘው የሚወጡትን የትኛውንም እውነት ያደርጉታል እኔ ፊት ማለት ነው። የዛን ቀን እስቲ ጴንጤ አንገቱን ይድፋ። የዛን ቀን ማን ምን እንደሚናገር ታያለ ማለት ነው። ታያላችሁ ወንድሞች እናቶች፣ ይሄ ፉከራ አይደለም። ታያላችሁ። ቴንኪው። እና ቪዲዮ እየተሰራልኝ ነው ያለው፣ ወንድምነት እየሰራው ነው ዜዶ። አሁን ከጥቂት ደቂቃ በኋላ ሲጨርስ እዚሁ ፔጄ ላይ እኔ ፖስት አድርገዋለሁ። ፖስት አድርገ እነግራችኋለሁ። እሱም በየፔጃችሁ ሪፖስት አድርጉት፣ ሼር ይደረግ። ላልሰሙ ሁሉ አሰሙ። ቤት ስትከፍቱ ቅዳሜ ያው ምረጥ ብሎኛል ቦታና ቀን ቴዲ አዋሳ ቤት ነው የሚሆነው። ፖለቲከኞች ማንም እኔ ከ30 እስከ 50 ሺህ ከፈለገ እስከ 100 ሺህ ሰው ላይቭ ላይ እጠብቃለሁ በዚህ ጉዳይ ላይ የኢትዮጵያ የወንጌል አማኞችን ወክዬ ጌታ ኢየሱስንና መንፈሱን ታምኜ ቅዱስ ቃሉን ይዤ
ታሪካዊ ማስረጃ በብሉይ በአዲስ ኪዳን የተደገፈ ይዤ እመጣለሁ። እሱም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ታምኖ ከአባቶቹም ቡራኬ ተቀብሎ ቄስም ቢሆን ማለት ነው ይዞ የሚመጣውን ይመጣል። ሜዳው ላይ እንገናኛለን። ቴንኪው ኤርሚዬ ለቴዲ ሐዋሳም ንገረው። ፕላስ ደግሞ ይነግሩታል። ቪዲዮ ላይ አስቀምጣለሁ። ቪዲዮ ላይ ነው የምነግረው። ቪዲዮ ላይ አንዳንድ ነገሮች ቪዲዮ ላይ ነው ሙሉ በሙሉ ማስቀምጠው። እሺ እሳቸውም ተቀብያለሁ ያሉትን ኮት አድርጋችሁ እንድጨምሩት ከማስታወቂያው በደንብ ነው የምሰራው። በቃ ቪዲዮ በደንብ ነው የምሰራው። በዚህ ሰዓት ላይ ይህን ሰውዬ ለማስመለጥ ነው። ይሄ ሰውዬ ይቀበል። ተቀብያለሁ ብሏል። እኔም እሺ ብያለሁ። ጠሪ አክባሪ ነው። ጠርቼዋለሁ። መጥቶ ይኸው ተቀብያለሁ ብሏል። ይኸው ተቀብያለሁ ብሎኛል። አዳምጥ። ቀለሜዋ ቀለም የሰጠራይ ነበር። ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ መቼ ይሻላል ብሎኛል። መልሱን በቪዲዮ ላይ ያስቀምጣለሁ። ልብ በሉ። መልሱን ቪዲዮ ላይ ያስቀምጣለሁ። ከወንጌል አማኞች የምጠብቀው አንቱና በኦርቶዶክስ መካከል የሚደረግ በብሉይ ኪዳንና በአዲስ ኪዳን ታቦት ላይ የሚደረግ ታሪካዊ ዲቤት ሆኖ የዘመን ቁጥር የሚቀመጥ የዲቤት ውይይት ጠርቼዋለሁ። እኔ ነኝ የጠራሁትኝ። እሱም በሬሳ ላይ ወያይ ብሎ የነበረ ከዛ አይ የለም አሁን መልሼ ደግሞ ቀንና ቦታ ምረጥ ብሎኛል። እኔው ቤት ላይ መጥቶ እንደዚህ አውርተናል። ታሪካዊ ይሆናል ማለት ነው። እንቅልፋችሁ የሚመጣ ሰዎች አስቀድማችሁ ተኙ። ቴንክ ዩ። የእኔ ፓስተሮች የእኔ ጓደኞች አንዳቸውም ተደዋውለው ዘማሪ ዳጊ በውስጥ እባክህ ይቅርብህ ኤርሚያስ ይሄንን አላለም አይልም። ፓስተር ታሪኩን አያችሁ ታረቀድ መጥቶ አላለም አይልም። ዕብራዊት ብላለች አላለችም አትልም። ቢኒያው ብሏል አላለም አይልም። ቤካ ጸገነት ብሏል አላለም አይልም። እኔው ራሴ ነኝ የጠራሁት። እንደነሱ ጠርቼ እኔ አውላላ ሜዳ ላይ አስደግፌ አልቀርም። የቴዲ ሐዋሳ ፍቃድ ይጠየቃል። ቄሱ መጣም አልመጣም ቅዳሜ ከምሽቱ 2 ሰዓት ቴዲ ሐዋሳ ቤት እንገናኝ። ቴንክ ዩ። አሁን ቤቱ እንደፈለግሽ ማለት ነው። ኤርሚ እሱን እየጠየቁ ነበር ከታች በአሜሪካ። አይ በአሜሪካ አላውቀውም። ከምሽቱ በኢትዮጵያ ከምሽቱ 2 ሰዓት ማለት አይ ቲንክ በአሜሪካ እኩለ ቀን ታይም አራውንድ 4 ነው የሚሆነው ወይ 3 ሰዓት ወይ 4 ሰዓት ነው በኢስተርን ታይም የሚሆነው። ሌሎቻችሁ እነ ዳግዬ ባክ እያደረጋችሁ 2 hours 3 hours ያላት ኢስተርን ታይም ግን 4 ላይ ነው የሚሆነው። የተለያዩ ስቴቶች ስለሆኑ በኢስተርን እህትየው እንዳለችው ነው ወደ 1 ሰዓት አፍተርኑን 1 ሰዓት ምናምን አካባቢ ነው አይደለም። አይ ወይ 3 ሰዓት ወይ 4 ሰዓት ነው የሚሆነው። ሰዓቱ ይለያያል። አሁን እንደዛ ነው 4 PM ነው የሚሆነው እኮ ኢስተርን ታይም ማለት ዲሲ ታይም ነው። ኒውዮርክ፣ ዲሲ፣ ቦስተን፣ ካሊፎርኒያ። አትድከሚ እህትየው እንዴ በቃላላ ውጭ ሀገር ለሚኖር ሰው ሰዓት ትነግራላችሁ እንዴ? በቃ ሰዓቱ ካመለጣቸው ያመለጣቸው። አሜሪካ ሀገር ስንት ዓመት እየኖረ የኢትዮጵያ ምሽት በእናንተ ሀገር ከሰዓት በኋላ ምን ያህል እንደሆነ የማያውቅ ሰው ካለ ይሄ በጋርዮሽ ማህበረሰብ ውስጥ የሚኖር ትውልድ ነው። እኛ እንደገና ደግሞ የአሜሪካንን ሰዓት በየስቴቱ የካሊፎርኒያ እንደዚህ ይሆናል፣ የኢስቱ እንደዚህ አይደብርም? በጣም ነው በቃ በኢትዮጵያ 2 ሰዓት የሚባለው እያዝና እንትን ማለት ይቻላል። በቃ ማነች እጸግዬ እንዳለችው በኢትዮጵያ 2 ሰዓት ቅዳሜ ዕለት በኢትዮጵያ ምሽት 8 ወይም 8 ብላችሁ የምትጠሩ ማታን 8 በሉት። 2 ሰዓት በኢትዮጵያ ማለት ግን ማታ ከመተኛታቸው በፊት ማለት ነው። በቃ ከዚህ ውጭ ደግሞ ፖስት እናደርገዋለን። በአብዛኛው በጣም ይጮሃል ይሄ ፖስት፣ ሁላችንም ሼር እናደርገዋለን። ያ እሱ ነው የሚሆነው። እንግዲህ ጌታ ይባረክ ስለ ቀኑ። በቃ ይኸው ነው። ጸልዩ። ውጊያው ከተጀመረ ቆይቷል። መንፈሳዊ ነው ብራዘር። ፖለቲካ የምናወራ እንዳይመስላችሁ። የዘመናቱን ውሸት የማስጠበቅና የዘመናቱን ውሸት የማፍረስ ነው። ኢየሱስ ክርስቶስን ልቆ ማሳየትና እነሱ ደግሞ ታሪካዊ ትርክታቸውና ተረታቸውን አልቀው ስዕላቸውን አልቀው ለማሳየት ነው። ቅርጻ ቅርጻቸውን አልቀው ለማሳየት ነው። እኔ እግዚአብሔር ሰው አይደለሁኝም። የኤልያስ አምላክ ይፋረድ።
እነሱ ቅርጻቸውና ስዕላቸውን እዚህ ትውልድ ላይ አይገነቡትም። በአምላኬ በእግዚአብሔር መንፈስና በእግዚአብሔር ቃል መዶሻ እናፈርሰዋለን። አእምሮን ሁሉ ለክርስቶስ ለመማረክ አገልግሎቱን እንቀጥላለን። ጌታ እግዚአብሔር ይባረክ። ቴንክ ዩ አሜን። ሃሌሉያ። ተባረክ። ታዝቤ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ኦኬ እሺ፣ እንቀጥል። እንግዲህ ሌላ ሀሳብ ያላችሁ ሰዎች ካላችሁ በሌላ ነገር እንቀጥል። የተዘጋ ነው በቃ። ኤርሚ ፖስት ሲያደርግ ሁላችንም ሼር እናደርጋለን። ጌታ ኢየሱስ ዘመናችሁን ይባርክ። አማኝ የሆናችሁ ሁሉ ሼር እናድርገውና ለእኛም ትምህርት ነው። እኔ እንግዲህ ቁጭ ብለን እግዚአብሔር አሸናፊ ነው። ሁሌም ጌታ ያሸንፋልና ጌታ ይባረክ። ኦኬ እሺ። ወይ ሄዱ በጣም እየበጠበጧቸው እኮ ነው ሰውየውን እንዳትገቡ ምናምን። በጣም የሚገርምሽ በጣም እንደው በተለይ አናፖሎጂክ የሚባሉ እኛ ቦታው ላይ ነው የምንገኘው። በቃ ዝም ብለን መስራችን እኛ ቦታው ላይ ቀዳሚ እንገናኛለን። አለቀ። መጥቶ ተናግሮ እንዴ ከዛ የፈለገውን ይለፍልበት በየቤቱ እየጠሩት እኛ ቦታው ላይ እንገኛለን። ዋው ዓለም ሁሉ ተሰልፎ ለምን እንደዛ አይልም? እኛውን እዚህ ሌላ ነገር አናወራም። ኦኬ መጥቶ ቃል ገብቷል። ቦታና ሰዓት ምረጥ ብሎኛል። ተቀብያለሁ ብሎኛል። እኔ እንደነሱ ዲቤት ጥሪ ጠርተው ቀጠሮ እንደሰረዙት አልሆንም። ቦታው ላይ ቅዳሜ ከምሽቱ 2 ሰዓት ቴዲ ሐዋሳ ቤት። ሌላ ነገር እንዳታወሩ። ቴንክ ዩ። የሚገርምህ ኤርሚ አናፖሎጂቲክ የሚባሉ እኔ አይቻቸው ሰምቻቸዋለሁ። ትልቅ ቄስ ይመስላሉ ሲናገሩ ቤተክርስቲያን እንዝጋት። የፈለጉትን ይበሉ። ታዩ እዛውን ያለውን ነገር ታዩ። በቃ አሁን ኦልሬዲ እሳቸው መጥተው እዚህ ፕሮሚስ አድርገዋል። በዛ መሰረት ጥሪውን ተቀብያለሁ ብለዋል። የፈለጉትን ይበሉ። አናፖሎጂቲክ የሚባለው እሱ ታዩ እሱ በውስጥ ራሱ የሚሳደበውን ስድብ አንደኛው ደጋሚ ነው ነበር። ጽሁፍም ሲጽፍ ነበር። አንተ ላይ መተት ሰርተን እናስወግድሃለን ብሎ ከዓመት በፊት በውስጥ ጽፎልኛል። አናፖሎጂ የሚባል እሺ ኤርሚዬ፣ ያን ቀን ባይመጡና ቢቀሩ ራሱ ይሄ ነገር ግን በሌላ ጊዜም እንትን መነሳት ያለበት የብዙ ዓመት የዘመናት እንቆቅልሽ ነው። ለብዙዋን ይሄ በጣም መልስ የሚሆን ነገር ይገኛል ብዬ ጥሩ ምንጭ ይፈልቃል ብዬ ተስፋ አደርጋለሁ። እግዚአብሔር ይረዳናል። አደራ ግን መነሳት ያለበት ነገር ስለሆነ ባይሳካም በሌላ ርዕስ ተሞክሯለሁ። ግን ፈርቶ ሊቀር ይችላል። ሐዋሳ ቤት እንገናኝ። እሱ ከቀረ እኔ እዛ ለሚሰበሰበው በብዙ ሺህ ለሚቆጠር ህዝብ የዘመናትን ታሪክ እናፈርሳለን። እኔ ሜዳውን ነው የምፈልገው። ኦኬ ሜዳው ነው የሚፈልገው። ወንድሞች እናቶች፣ ተወያይ መጣ አልመጣ ዲቤት ጠሪ ሆኔው እኔ ጠርቼ እኔ አልሰርዝም፣ እንደነሱ ማለት ነው። እንደ አክሊላ አልሰርዝም፣ እንደ ልደተ ቃል አልሰርዝም፣ እንደ ደምረው አልሰርዝም፣ እንደ ዲያቆን ስዩም አልሰርዝም። እኔ ነኝ የጠራሁትኝ። ቅዳሜ ሰዓቱ ጊዜው እንደውም ቶሎ ሰዓቱ የሚጠመዘዝ ቢሆን ተጠምዝዞ ቅዳሜ ቢሆን ጥሩ ነው ማለት ሰው ለምን ቅዳሜ ነው የመረጡት? ነገ ማድረግ ይችል ነበር። ቅዳሜ ነው የመረጥኩበት ምክንያት ሰውም ምቹ ሰዓት ይሆንለታል። በማግስቱ በኢትዮጵያ ያለው ህዝብ ደግሞ በማግስቱ እሑድ ስለሆነ ስራ የማይገባም ለማለት ፈልጌ ነው። እንደዛ ምቹ ሰዓት ማድረግ ጥሩ ነው። ቴንክ ዩ ወገኖች፣ ቀጥሉ እናንተ ታወራኩ። እንቀጥላለን፣ እንቀጣጥላለን። እሺ ባካችሁ እንግዲህ ርዕሱን እየተረሳ ነው። ኦርቶዶክስ ወንድሞች እህቶች ገባ በሉና ጸሎት በማርያም ያርጋል ወይ ነው አይደል? ቢኒ እንዳልሳሳት ነው። እሺ ናግባ ወንድሜ። ብሮ የምትባልች ከቅድም ጀምረ ትልካለህ፣ መልስ ካለህ ናግባ። ከዚህ በኋላ ስለ ዲቤቱ የምንገናኘው በፖስት ብቻ ነው። ፖስት በማድረግ ተባረኩ። ሞፄ ሻባት ከን ኪሚ ጽዮን ሞፄ ሻባት ያልፋል። በጣም ጥሩ ሰዓት ነው። ስለ ታቦቱ ደግሞ ተቤት ኩላም እሺ ኪሚ ጽዮን ተቤት ኮላ ሆላም ተጊላ ኤርሚያ መዳበር አለ ታቦት ዳግዬ። እሺ ልጁ እያወራ ነው ዳግዬ እያወራ ነው። አልሰማሁትም። እሺ ብሮ
አቤት። ሰላም ላንተ ይሁን ወንድማችን። ሰላም ለሁላችን ይሁን። እንዴት አመሻችሁ? እግዚአብሔር ይመስገን። የት ቤተ እምነት ነህ? እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እሺ፣ ጸሎት በቅድስት ማርያም ያደርጋል? ያ እመቤታችን ወላዲት አምላክ ቅድስት ድንግል ማርያም አንድ ሰው የሚጸልየውን ጸሎት ታሳርጋለች ብለን እናምናለን። ጥቅስ ግን ቅድም አንድ ፒት ነው ምናምን የሚባል ልጅ ገብቶ ነበረ መሰለኝ እና ኦርቶዶክስ ነው እሱ እና ሲናገር የሁሉም እንትን በእሷ ብቻ ነው የሚያልፈው የሚል መልእክት አስተላልፏል የሚል ቢኒያም የሚባል ልጅ ሲናገር የሰማሁት መሰለኝ። ቢኒ አለ። እሺ። እና እኔ እሱ ልጁ እንደዛ ይበል አይበል በደንብ አልሰማሁትም። አክቹሊ ግን ትክክል ነው ብዬ አላምንም። ፊት ማለት ቤተክርስቲያናችን እንደዛ አይደለም ትለው። እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣ ጸጋ መጽሐፍ ቅዱስ ቃል ሲናገር በእኔ ብታምኑ እኔ የማደርገውን ታደርጋላችሁ። እኔ ከማደርገውን በላይ ከዛም ማለፍ ይላል እኮ ብሮ። እኔ ከማደርገውን በላይ ታደርጋላችሁ ብሎ ኢየሱስ ክርስቶስ ተናግሯል። ሰው እመቤታችን በክርስቶስ ተማመን አልፋ ኢየሱስ ክርስቶስን ወልደዋለች። ሰው እግዚአብሔር በሰጣ ጸጋ ከሷ በሆነ አይደለም፣ እግዚአብሔር በሰጣ ጸጋ ነው እመቤታችን ጸሎት የምታሳርገው። ችግር የለውም። የሰጣችን ጸጋ ታሳየናለህ። መጀመሪያ አሁን ሀሳቡ ላይ እንሄድበትና እስቲ ጸሎት ሁሉ የማሳረግ ጸጋ ለማርያም ተሰጥቷል የሚለውንም ታሳየናለህ። ግን መጀመሪያ እስቲ አንድ ቪዲዮ አብረን ትንሽ እንመልከታትና እሺ፣ ከዛ ታብራራለህ ብዬ አስባለሁ። ጥሩ መረዳት ስላለ ኦኬ። ቢኒ አንድ ፓርኪንግ ቢኒያም ወይ ይሰማኛል? ይሰማሃል? አዎ ይሰማኛል። እኔ ይኸውልህ እንደዚህ ላይቭ ገብቼ ከሰዎች ጋር ጭቅጭቅ ወደ አንተ ቪዲዮ እንሄዳለን። አንድ ማስተካከያ ልስጥ ብዬ ነው በራሴ በኩል። እንደዚህ ገብቼ በሰዎች ላይቭ ላይ ገብቼ መሰዳደብ፣ ሃይማኖቱን የማይመጥን ነገር መነጋገር፣ ያሉኑ ነገሮችን ማራመድ አልወድም። ቆይ አይ ልጨርስልህ፣ አዳምጠኝ ባለ እና እኔ አሁን አያለው ቀሲስ ዲበኩሉም የሚያስተላልፉትን ላይቭ እያየሁት ነበረ። እኔ ተናገር እውነቱን ኤርሚያስ ቢኖር ደስ ይለኝ ነበር። እየሰማ ይሁን አላውቅም። እኔ ኤርሚን ቀለሜ የሚለው ሰው ኤርሚን ለማብሸቅ ይመስለኛል። የክርስቶስ ወንጌል በመበሻሸቅ አይመስለኝም ወደ ሰዎች የሚሰርጸው። ሰውየው እኔ ኤርሚያስ ነው የምባል ካለ በኤርሚያስ ነው መጠራት ያለበት። ባለቤቱ እሱ ነው፣ በመረጠው ስም ነው መጠራት ያለበት። እና እኛ ተስማምተን ክርስቶስን የሚያስደስት ነገር ማድረግ ስንችል እየተበሻሸቅን አንዱን ለማጥቃት እዚህ ላይ እናንተ ራሱ የምትናገሩትን ነገር እኔ እየሰማሁ ነው። እኔ ኦርቶዶክስ ነኝ፣ እናንተ ፕሮቴስታንቶች ናችሁ። ግን ጌታ ያለው መልካሙን ስራችሁን አይተው የሰማዩን አባታችሁን ያመሰግኑት ዘንድ ብርሃናችሁ ሁሉ በሰው ፊት ይብራ ነው ያለ ጌታ። እኔ ያንተን ሃይማኖት መጥቼ የምቀበለው አንተ የምታደርገው መልካም ስነ ምግባር፣ ያንተን አዋዋል፣ ያንተን አፈጻጸም፣ ስለ ክርስቶስ ቃል ስትናገር ሰዎችን የምትማርክበትን መንገድ፣ የእግዚአብሔርን ቃል ስትናገር ምን ያህል ወደ እኔ እንዲሰርጽ የምታደርገውን ጥረት፣ ትትናህን፣ አነጋገርህን አይቼ ነው ወደ አንተ ሃይማኖት የምመጣ። እዚህ ግን ሁላችሁም ስትናገሩ ኦርቶዶክስ ከውሸት በስተቀር አትናገርም፣ እንደዚህ ነው እየተባለ በጣም ብዙ ነገር ለመበሻሸቅ የምትናገሩት ነገር አለ እና ቤተክርስቲያኗ ክርስቶስን እንደማታውቀው አብዛኞቻችሁ ከኦርቶዶክስ የወጣችሁ ናችሁ። የምትደግፉትና የማትደግፉት ሊኖር ይችላል እንጂ ስለ ክርስቶስ ቤተክርስቲያን እንደምታወራ ጠፍቷችሁ አይደለም። በተለይ ኤርሚ ሁል ጊዜ ስለ ክርስቶስ ሲናገር ስለምሰማው እሱ ብሮድካስት ላይ መታችሁ
ለሰው ጆሮ የማይመጥን ንግግር ባታደርጉ እኔ ደስ ይለኛል። እግዚአብሔር በሚያውቀው ማለት ነው። እኔ አንተን ላዳምጥ ከመጣው እናቴን የምትሳደብብኝ ከሆነ የፈለገውን እውነት ብትይዝ አስጨርሰኝ ቢኒ። ይሄን ሳናወራ እኔ ወደ ሌላው እይታ አልሄድም። ቆይ ማተሳደበ እናትን ልክ እዚህ ስታወራየህ ኤርሚያስ የሰውን እናት እንደተሳደበ አድርገን ተሳድቤያለሁ። እኔ የሰውን እናት አይደለም ኤርሚ፣ እንደዛ እያልኩ አይደለም። እኔ አንተን ዲፌንድ እያደረኩ ነው። የምትጠቀመውን ቃል ተጠቀማ ማለት ምረጥ። እዚህ እኔም ሆንኩ ማንም የሰውን እናት ማንም የተሳደበ የለም። ኦኬ እኔ አልሳደብም። እሺ ጥሩ። ቤተክርስቲያን ለእኔ እናቴ ናት ብዬ ነው የማምነው። ኦኬ ቤተክርስቲያን በላ እናት ብለህ ስትላየህ ሰው የሚሰማው ኤርሚያስ የሰውን እናት ሰድቧል ብሎ የሚል ነው። የእናንተው ቤተ እምነቶች ናቸው ተከታዮች ናቸው እየመጡ እዚሁ እኔን በእውቀት መሞገስ ሲያቅታቸው እናት ቅን እንዲህ ላድርጋት እያሉ የብልግና ስድብ የሚሳደቡት የእናንተው ቤተ እምነት ናቸው። የእኔዎቹ የወንጌል አማኞች እንዲህ አይነት ነውር እንዲህ አይነት ብልግና አይወጣንም። እንደዚህ እንደው ምንም እንኳን ሰዎች ሆነን አንዳንድ አለፍ ያለ ቃል እንኳን ብንናገርም አንደበታችንም ህይወታችንም በእግዚአብሔር ቃል የተቃኘ ስለሆነ የምንናገረውን ቃል እና ስትናገር እናት ብለህ ስትል ቤተክርስቲያን ካልሆነ በስተቀር የሰውን እናት ቤተክርስቲያን እንኳን ራሱ አልተሳደብኩም። የክርስቶስ ቤተክርስቲያን አንተን ሳይሆን ኤርሚ እየሰማይ ከሆነ ለምሳሌ ቅድም ቢኒያም ምን አለ? ኦርቶዶክስ ከውሸት ውጭ ምንም አታስተምርም አለ። ልክ ነው። በዚህ እውነት ነው ብለህ ነው የምታምነው? ልክ ነው። አሁን እውነት አላት ቤተክርስቲያኒቱ ብለህ ብትለኝ ከዚህ በፊትም ደጋግሜ የተናገርኩት ነው። እውነት አላት። አሁን ለህዝቡ ግን የምትመግበው ግን ከ90% 90 ብሎ የሚሆነው ውሸት ነው። ይህንን በመረጃ ላይ የተደገፈ ነው። ኦርቶዶክስን ለማጠላለት አይደለም። ታዲያ ወደ እውነቱ ትመለስ ነው። ኦርቶዶክስ እውነት የላትም እያልኩ አይደለም። ከዚህ በፊትም የተናገርኩት ነው። ኦርቶዶክስ የክርስቶስ ቤተክርስቲያን አይደለችም ብዬ አልልም። እኔ በግሌ እግዚአብሔርን የምፈራ ሰው ነኝ። ስመ እግዚአብሔር ተጠርቶባታል። ኦኬ እውነት አላት። ያ እውነት ብቻ ሳይሆን በዛ እውነት ላይ ደግሞ ሐሰትን ጨምራ የምትመግብ ቤተክርስቲያን ነች። መጽሐፍቶቿ ለብዙ ዘመን በህዝብ ዘንድ የተያዘ እኔ ነኝ ያልኩት አይደለም የምለው እኔ ስል ከመጽሐፋቸው ላይ ተንተርሼ ነው። ስለዚህ ቢኒያ ወንድሜ ኦርቶዶክስ የምታስተምረው ለህዝቡ ስህተት ነው ብሎ ቢል 100% የተረጋገጠ ነው። ምክንያቱስ ነገረ ድነትን እንኳን በተመለከተ እኮ ክርስቶስ ያድናል አይደለም ብላ ብትልም እንኳን ዘያምን በወልድ በሕይወት ዘላለም ብላ ያለች ቤተክርስቲያን እኮ የማርያምን ስም የሚጠራ ይድናል ብላ ትላለች። ክርስቶስ ቤዛ ነው ብላ እኮ ያለች ማርያም ቤተክርስቲያን እንደዛ አትልም። ብራዘር አታትድከም። ልክ ከሰማኝ ትጠቀማለህ። እኔ ኤርሚያስ ቆይ አዳምጠኛ እንዴ። እኔ እንደሌላው ሰው መጥቼ ቢያንስ በእድሜ ታላቄ ነህ። ቆይ ኤርሚ ዋሽቶብኛል። አንዴ ዋሽታል። ቆይ ቢኒያም አንዴ ለኤርሚ ልመልስና እኔ ስለምቆይ ችግር የለውም። ትመልሳለህ። በደንብ ጊዜ እሰጥሃለሁ። ችግር የለውም። በደንብ ደሰጥቼ በደንብ ታወራለህ። ኦኬ እሺ። ኮሜንታተሮች ኮሜንታተሮች እዛ እየሰማችሁ እየመጣ እንዲህ ብሏል እንደዛ ብሏል እርሱት። እዚህ እኔ ቤት መጥቶ የዲቤት ጥሪውን ተቀብሏል። ቦታ ምረጥ ብሎኛል። ቀን ምረጥ ብሎኛል። ቀኑ ቅዳሜ ከምሽቱ 2 ሰዓት የፊታችን ቅዳሜ ከምሽቱ 2 ሰዓት ቦታ ምረጥ ብሎኛል። ቴዲ ሐዋሳ ቤት ተቃሉ ተጠይቆ ቴዲ ሐዋሳ ቤት እንገናኝ። አርፍታለ እየመጣችሁ እንዲህ ብሏል እንደዛ ብሏል። እሱ በየሄደበት የማይለው ነገር የለም እና ሀሳብ አይገለባበት ቤት መጥቶ ቦታ ማቀን ምረጥናል። ወንድም ነቀጠል እሺ ብሮ እኔ ነኝ ሚዩት ያደረግኩ አንተ ጋር ያው የሆነ ከመኪና ውስጥ የሆነ ድምፅ አለ ብቻ የሚረብሽ ለዛ ነው። ማለት ዋሽተብኛል፣ ግን ስትዋሽ አስተካክለህ ነው የዋሸኸው። ማለት ትክክል ነህ ማለት የነበረብኝ እንደውም ኦርቶዶክስ ውሸት ታስተምራለች ነበረ። አየህ በጣም ጥሩ ነው እንደዛ ማስተካከል አንተ እኔን ጥሩ ነው። ግን እኔ መጀመሪያ ያልኩት በመጽሐፍ ቅዱስ ላይ ውይይት የሚያደርጉ ብሎ ወንድማችን ቹቹ ሲያነሳ እኔ ምን አልኩኝ? አይ የትኛው ምን መጽሐፍ ቅዱስ አንስተው ያስተምራሉ? ኦርቶዶክስ እኮ መጽሐፍ ቅዱስን መሰረት ያደረገ አስተምሮ የላትም ነው ያልኩ። ለሱ ደግሞ 100% ምንም የማልጸጸትበት እውነተኛ የሆነ ንግግር ነው የተናገርኩት። ኦኬ ቹቹ አሚን ብሮ ተመለስ እንጂ ተመለስ ወደ ውስጥ ብሮዬ። ኦኬ ብሮ ተመልሳል። ሚዩት አድርጌው ነበረ ይቅርታ ሳላቅ። አይ ስልክ ወይ ገብቶባል ወይ ምናምን ተደበቀ ምናምን አልገባብኝም። ሚዩት ነበረ፣ ሚዩቱን አላጠፋሁትም ነበረ። ያልኩትን ግን በደንብ ሰምተኛል አይደል?
በደንብ አድርጌ ነው የሰማው። በጣም በደንብ አድርጌ ነው ስለዚህ የሰማው። ልክ ነህ። ውሸትን ታስተምራለች ነበረ ማለት የነበረብኝ ግን እኔ እንደውም ትንሽ ቃላቶቹን ቀና አድርጌ ምንድን ነው ያልኩት? አይ መጽሐፍ ቅዱስ ላይ የተመሰረተ ትምህርት የላትም ነው ያልኩት። አይ መጀመሪያ ያልከው ኦርቶዶክስ ውሸት ታስተምራለች ነው ያልከው መጀመሪያ። አላልኩም እንደዛ። ግን እንደዛ ካልኩኝ በቃ እሱ ነው ትክክለኛው እንደውም መሆን ያለበት። ስላስተካከልከኝ እሺ። እኔ ባይዘው ፈቀድክልኝ አሁን ላውራ? አዎ ጎ ሄድ፣ ችግር የለውም። በቃ እኔ ስለ እግዚአብሔር የምለምናችሁ አንተም ኤርሚያስም ስለ ክርስቶስ ስንነጋገር ክርስቶስ እኔን ምሰሉ በቅዱስ ጳውሎስ እኔን ምሰሉ እንዳለ እሱን የሚመስል ትህትና ያለን በሰው ይዘን ልንደመጥ የሚያስችለንን ነገር ይዘን ብንነጋገር ደስ ይላል። ኤርሚያስ ኢቭን ሲያወራ በጣም ሆት ቴምፐርድ ነው፣ በጣም ተናዶ ነው የሚያወራው። እኔ ለምን እንደሆነ አይገባኝም። ለምን እንደዛው ነው መናገር ያስፈልግ? እሺ እኔ ነኝ ሚዩት ያደረኩ። ሄደ እና ምልክት አውቃለህ። ትህትና ሰው ድምፁን ከፍ አድርጎ ስለጮኸ ትዕቢተኛ አይደለም። አለሳልሶ ስለተናገረ ትሁት አይደለም። ትህትና ንገረኝ ብለህ ካልክ በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ ያዝ እንግዲህ ብራዘርዬ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ ገናናው እግዚአብሔር እንደዚህ ይላል፣ እኔ ወደዚህ ወደ ትሁት በመንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ አለ። ማን ያለው? የያዕቆብ ንጉሥ። እሺ ሰው ድምፁን ከፍ አድርጎ ስለጮኸ ትዕቢተኛ የተባለው በእናንተ ግብዞች በሆናችሁ በፈሪሳውያን ዓለም ነው። ኦኬ በትሁታኑ ዓለም ትህትና የልብ እንጂ የድምፅ ማውጣት አይደለም። እኔ ዋህ በልቤም ትሁት ነኝ ነው ያለው ንጉሱ ኢየሱስ። እኔ ዋህ በምኔ ትሁት ነኝ? በልቤ ትሁት ነኝ። ጌታ ኢየሱስ ክርስቶስ ጮክ ብሎ አልተናገረም? ተናግሯል። በቁጣ አልተመለከታቸውም? በምኩራብ ተመልክቷል። ቻለው ብራዘር፣ ጠጣ ይሄንን የጽድቅ ቃል። ታላቁ ነቢይ ሙሴ ከሲና ተራራ ላይ ሲወርድ ጽላት አልሰበረም? ተቆጥቶ ጽላት ሰብሯል። ይሄ ነቢይ ይሄን ነብይ ነው ወይ አንተ ትሁት ብለህ ካልከኝ እኔ አይደለም ትሁት ያልኩትኝ። ዘኍልቍ መጽሐፍ ምዕራፍ 11 ላይ 12ኛው ላይ ስታነበው እህቱ ማርያምና ወንድሙ አሮን በሙሴ ሚዩት አድርግ ብራዘር፣ ሚዩት አድርግ። ማወራው ሚዩት አድርግ፣ ካልሆነ ታች አውርዱት። ማወራው የአምላኬን ቃል ነው። እናንተ የአፋችሁ መጥረጊያ እኮ አድርጋችሁ ነበር፣ አስወርዱት። ተደብቋል። ምን እያደረጋችሁ ነው? ወንድምነት ሪፖርት ሊያደርግ ሲል እዚህ ሞዴሬተሮች ምን እያደረጋችሁ ነው? ኦኬ ልብ በሉ። ትህትና ብሎ መምጣትም አይደለም። ትህትና ሰው ሲናገር ድምፀቱ እንደኔ ከፍ ወጣ ብሎ ስላለ አይደለም። በፓሽኔት እንናገራለን። አትችለውም አልኩ። ቅዱስ እግዚአብሔር ከእረኛው ከኤርምያስ ጋር ነው ያለው። ስለዚህ ከተራራ ሲወርድ ሙሴ ተቆጥቶ እኮ ጽላት ሰብሯል። ጽላት የሰበረን ነብይ ነው ወይ ትሁት የምትለው ብለህ ካልከኝ እኔ አይደለሁም ትሁት ያልኩት። በመገናኛው ድንኳን በደመና አምድ ወርዶ ሙሴና ማነው አሮንንና እህቱ ማርያምን ጠርቶ እኔ ነቢይ በመካከላችሁ ቢኖር ለዛ ነቢይ በህልምና በራእይ እናገራለሁ፣ ለባሪያዬ ግን ለሙሴ እንዲህ አይደለም። ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነው ያለው ንጉሱ ነው፣ የያዕቆብ አምላክ ነው እንደዛ ያለው። ጽላት የሚሰብርን ነቢይ የሚቆጣን ነቢይ እንዴት ትሁት ይለዋል? አየህ፣ የእግዚአብሔር ሚዛኑ ምንድነው ማለት ነው? ሰው በሚመዝንበት ሚዛን አለ እግዚአብሔር የሚመዝንህ። እዚህ እኮ የራሴ ወገኖች አሉ ጴንጤዎች፣ ኤርሚያስ ትዕቢተኛ ነው ብለው የሚሉ ዳርያዥ እህትዬ፣ ዳርያዝ ብራዘርዬ፣ ትህትና የሚለካው የልብ እንጂ ከአፍ በሚወጣ ቃል አይደለም። ከአፍ ካወጣሁትኝ የትዕቢት ቃል ከተናገርኩ ተብሎ የሚባል አሉ አይደል? አዎ። ሰው በፓሽኔት አይናገርም ብራዘር። እኔ እኮ ጠላ ጠጥቼ አይደለም፣ የልዑሉ መንፈስ ውስጥ ያለ የእግዚአብሔር መንፈስ ያለብኝ ሰው ነኝ እኮ ነው የምልህ። የመለኮታዊ ጥሪ የደረሰኝ ሰው ነኝ እኮ ነው የምልህ። እና እንዳንተ ተለሳልሼ እንድናገር አልጠብቅ። ጌታዬ ኢየሱስ በውስጤ ያደረው ሲናገርም እንደ ባለስልጣን ይናገር ነበር ይላል። አልልህም ብራዘር፣ የእግዚአብሔርን ቃል ጠጥቻለሁኝ። የእግዚአብሔር መንፈስ በውስጤ ያለ ስናገር አክብሬ ሰዋዊነትን ጠብቄ እናገራለሁ። ድምፄ ሲወጣ ከብዶ ከሆነ ያከበደው በውስጥ ያደረው መንፈስ ነው። እኔ ጴንጤ ነኝ፣ ፔንቴኮስታል ነኝ። እሺ ብራዘር፣ በጸጋ ስጦታና በመንፈስ ቅዱስ ማምን በህይወቴም ላይ አክቲቭ ሆኖ ይሰራል። በቲሸርት እዚህ ተጨብጬ ስታየኝ ዝም ብዬ ሰው መስዬ ከሆነ በጣም ተሳስተሃል። ዳግም የተወለድኩ ከወንድሞቼና ከእህቶቼ በምንም የማልበልጥ
የእግዚአብሔር ምሕረት በሕይወቴ ላይ የበዛልኝ እረኛ ነኝ። የ7ኛ ክፍል ተማሪ ለወንጌል አገልግሎት እግዚአብሔር ጠርቶኛል። በእውቀት ናና ሞግት፣ አጭርና ግልጽ። በእውቀት ናና ሞግት። ጴንጤን ትህትና አታስተምረውም ብራዘር። ያንተ አሉ አይደል እንደ ከተማን በሚበጥስ ማይክራፎን እየጮሁ ለብዙ ዘመን ግን ናግባና ሜዳው ላይ እንገናኝ። ሌላው ወንጌላውያን አማኝ ጸልይ። የግድ ላልገባህ እችላለሁ። እኛ በዛ ሰው በኩል እባቡ ሲመታ ከአሜሪካ ሀገር ሁሉ ያሉ ጭምር ሳይቀር ወጣ ማታቅ ባልቴት ጴንጤ ሁሉ ወጣችልህ። ኤርሚያስ አይወክለንም። እኔ ማን ይወክለኛል? እኔ እኮ ጌታ ኢየሱስ ነው የጠራኝ። ጌታ ኢየሱስ ነው የጠራኝ። ጌታ ኢየሱስ ነው የጠራኝ። ሙሉ ሰው ነኝ። እችን ጣቴ እንዲምጣባ ህፃን አይደለሁም። የምናገረውን አውቃለሁ። የተጠራው ሰው ነኝ። እግዚአብሔር ጠርቶኛል። ከጎዳና ላይ ዞር በል። እየሰማኝ ነው? በጌታ የምታምነው ወንድሜና እህቴ እህትዬ፣ ካልገባሁሽ ዞር በይ። ዳርያዥ ዳርያስ ዞር በል ከጎዳና ላይ። ያን ቃል እንዳትረሱት። ፈርዖን ኒካውን እግዚአብሔር ልኮት ወደ ከርከሚሽ ሲሄድ የነበረው እንደ ዮሴያስ ጣልቃ አትግባ በመንገዴ ላይ ዞር በል። ጉዳይ የወንጌል አማኝ ከአንተ ጋር አይደለም እህቴ፣ ከአንቺ ጋር አይደለም የወንጌል አማኘው። ከፈለግሽ ጸልይ፣ ካልፈለግሽ ዳር ይዘሽ ታዘቢ። ኤርሚያስ እንዲህ ብሎ እና እንደዚህ ብሎ እኛን አይወክለንም። ማን ይወክላል ብሎ አለ። ዋን ነው ጉዳዩ። ዳዊት የወከለው እስራኤልን አይደለም። ዳዊት የወከለው የእግዚአብሔር ስም እንዲከበር ነው። በእስራኤል አምላክ መኖሩን እንዲያውቅ የእስራኤልም ጭፍራ ይህም ፍልስጤማውያን እንዲያውቁ ይህንን አድርጋለሁ ብሎ በነፍሱ ተወራርዶበት ነው የገባው። ዳርያዥ እኮ ነው ብዬ ምልሸት። ኦኬ ዳርያስ ጌታ ሆይ ሰው አስነሳ። ሲነሳ በሰው በምላሳችሁ ልትጠብሱ የምትፈልጉ አንዳንድ የወንጌል አማኞች ማለት ነው። አርፈሽ ተቀመጭ አልኩሽ። ጌታዬ ኢየሱስ ምስክሬ ነው። አርፈ ተቀመጥ። አልደረስኩብህም አንተ የወንጌል አማኝ ወንድሜ ናቴ። እቤት አልመጣሁም። ቸርች አይደለም የመጣሁት። እኔ ጥልቁ ላይ ነኝ ያለሁት። መረቤን ወደ ጥልቁ ነው የምጥለው። የላከኝ ኢየሱስ ነው። የሞላኝ መንፈሱና ቅዱስ ቃሉ ነው። እንዲገባህም አትጠብቅ። ቸርች ግባና አጥና። አይደለም እንዴ ነው? ከጎዳና ላይ ግን ዞር በል አልልም ብለህ ካልክ የሰራዊት ጌታ እግዚአብሔር ራሱ ስራ ይሰጥህና ዞር ያደርጋል። ከአንተ ጋር ስጨቃጨቅ አልሆንም፣ ከአንቺ ጋር ስጨቃጨቅ አልሆንም። የወንጌላውያን አማኞች ከፍቅር በስተቀር ግን ሌላ የለብኝም። ኦኬ ኦርቶዶክሳውያን ትህትና አልክ ብሎ ማምጣት አይደለም ትህትና። በስመ አብ ወወልድ ብሎ ቃላት መጎተት አይደለም እህትዬ፣ አይደለም። እንደ ባለ ስልጣን እኮ ይናገራቸው ነበር ይላል። የጠጣሁት የኔ እግዚአብሔር የኔ አምላኬን ቃል ነው። እንዴት ነው አንተ እንድሽመደምድልህ የፈለግከው? ቃሉ ከአፉ በጽድቅ ወጥቷል። አባቶች ነቢያትና ሐዋርያት ጽፈው እኔ እጅ ላይ ደርሷል። ይህን ስትጠጣው ብራዘር እንደ ባለስልጣን እንጂ የምታወራው አትንሾካሾክም። ሾክሻካ መንፈስ ማለት የተመታ ይሁን በጌታ በኢየሱስ ስም። የሚሾካሾክ ይህንን ነገር እዚህ እኛም ቤት ገብቷል። ትህትና ማለት ምን ማለት ነው? እኛም ጋር እኮ ገብቶላል። እኛ ጋር ማለት ጴንጤው ጋር ገብቶላል። እዩት፣ ድምፁ ቁጥብ ያለ ዝልግ ያለ ታያለሽ። ምኑን የሚዘልገው ትህትና የልብ መሆኑ ቀረ እንዴ? ኢሳይያስ 66ን አላነበባችሁትም? ማቴዎስ 29ን አላነበባችሁትም? ኢየሱስ አልተቆጣም እንዴ? ትህትና የጎደለው ነው። በቁጣ ተመለከታቸው እኮ ይላል። ሃሌሉያ! በቁጣ ተመለከታቸው ይላል። አልተቆጣም እንዴ? አልጮህም እንዴ? ድምፁን ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ሲል እኮ ማንም የተጠማ ቢኖር ወደ እኔ ይምጣ አይደለም ያለው። እህትዬ ጮክ ብሎ እኮ ማለት ነው። ኢየሱስ ጌታዬ ጮክ ብሎ ይጮሃል። ሾሻካ መንፈስ ትህትና ነው ብለህ ተለኝ። ከኦርቶዶክስ እኮ ነው የመጣሁት እኔ። ቀሚሴ ያለ ያስቀመጥኩት እዚህ በለብስ ብራዘርዬ፣ ወገኖቼ ጺሜን እዚህ ጋር አሳድጌ ማለት ይሄን ሁሉ እንትን ብዬ ወገኖቼ፣ አውቁራሪተ መዓት ሳሊተ ምሕረት አድነኝ ጌታዬ።
አድነኝ አልችልበትም። መድኃኔዓለምን አልችልበትም። ተይኝ እህትዬ፣ እኔ ከብት እረኛ ነኝ። በቃ አልችልበትም። እና ለወንጌል ጌታ እንደጠራኝ ልጁን በእኔ ሁኔታ ነው የገለጠው። እንደዚህ ብዬ እንድል ነው የፈለጋችሁት? ጌታ ኢየሱስ ክርስቶስ ብዬ እንደዚህ እንዲጎትት ነው የፈለግከው? ተው ወገኔ፣ መንፈሴን አታበሳጨው። ስልህ ትህትና ንጉሴ ኢየሱስ የነገረኝ እኔ ዋህ ትሁት ነኝ ያለው በልቤ ነው ያለው፣ በአንገቴ አይደለም ያለው፣ አይደለም ያለው። እንደ ባለስልጣን ይናገራቸው ነበር ይላል። እንድትመለመልልህ አትፈለግ። እንደነ መምሬ እንትና እንደነ ፓስተር እንትና። ጌታዬ ኢየሱስ ስም ለዘላለም ይባረክ። የኔ አባት እንዲያገለግልሃለሁ ብዬ አስቤ አላቅም። እንዲሆናለሁ ብዬ አስቤ አላቅም። ከቶ በኔ ጉልበት የሚሆን አይደለም። ጌታ በፈቃዱ ይህን ካደረገው ከመገረም በቀር ሰዎች ምን እላለሁ? እኔ ምን እላለሁ? ይገርማል አንተ። ኦኬ ወንድሞቼ እናቶቼ፣ እዚህ ደርሳለሁ ብዬ አስቤ አላውቅም ነበር ብለን ብቻ አይደለም። ዘማሪ ዳጊ ከእናቱ ማህፀን ሲወጣ ዘምራለሁ ብሎ አስቦ ነበር? እቅድ ይዞ ነው የወጣው ከማህፀን? አይደለም። የምዘምሩ ወንድሞቼ እናቶቼ፣ እቅድ ይዛችሁ ነበር የወጣችሁት ከማህፀን? አይደለም። ዘማሪ ዳጊ አሁን ዘማሪ ተብሎ ለመጠራት ዓላማ ይዞ ከማህፀን ከአቶ ጥላሁን እና ከእናቱ ከተወደደች እናቱ እንደዛ አስቦ እህቴ ሊሊ እንደዛ አስባ ነው የወጣችሁ? አይደለም። በዘላለም ፍቅሩ ወደደን፣ በጸጋው ጠራን ወደ ራሱ። ከዛስ እንድናገለግለው ደግሞ ጸጋን ሰጠና በመንግስት ውስጥ ደግሞ እሱን ዘማሪ እኔ ሰባኪ እንትናንትና አንዳንዱ እንደወደደ አደረገ ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ እሱ እንደወደደ አንዱ መንፈስ እያከፋፈለ ያደርጋል ይላል። መንፈስን ለመግለጥ ማለት ነው። ሃሌሉያ! መንፈስና ኃይልን ለመግለጥ ማለት ነው። ቤተክርስቲያን ውስጥ እግዚአብሔር በእያንዳንዳችን ላይ ጥበብና ጸጋን የመንፈስ ቅዱስ ስጦታዎችን ሲያፈስ ቤተክርስቲያን በአየር ላይ ላሉት ስልጣናት ትታወቅ ዘንድ ጸጋ ስጦታው በወንድሜ በኩል በዝማሬ፣ በፈውስ፣ በተአምራት፣ በስብከት፣ በማስተማር፣ በማስተዳደር የተለያየ ነገር አንዱ ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ ነቢያት፣ ሐዋርያት፣ አስተማሪዎች አድርጎ ሰጠ። ሁላችን የእግዚአብሔር ልጅ በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል። በቃ እየተሰራን እንሰራለን። እኔ ኤርሚያስ ምንም ሊገባኝ አልቻለም ትያለሽ። ለምን አበሳሽን ትጠብሻለሽ? እህቴ ብሎክ አድርጊውና ይሄን ቤት ውጭ። መቼም አልገባሽም። እንዲህ አይነት አገልግሎት አለ የለም። በቃ ሂጂ አንቺ እህቴ ሂጂ። ምን አለፋለፈሽ? ሂጂልኝ ባት። ያንቺ መሄድ ራሱ ብቻ አንድ ግልግል ነው። ያንተ መሄድ አንዱ ግልግል ነው። በቃ አልገባህም አይደል? አልገባሁም አይደል? የግድ አበሳ መጥበስ የለብህም። ዞር በል። ትህትና እንድማር ያሳየኝ ጌታዬ ኢየሱስ ቢቆጣም እንኳን በቁጣ ተመለከታቸው ይላል። እጁ የሰለለችን ሰው ትዝ ይላችኋል። በምኩራብ የኔ አባት ጌታ ኢየሱስ እጁ የሰለለች ሰው ወደ በምኩራብ መካከል ተቀምጦ አየ። ደግሞ ከ18 ዓመት ጀምሮ ጎባጣ የነበረች ሴት ደግሞ ወደ ጉባኤያቸው ስትገባ የዛ በቅፍርናሆም እና ሴቲቱ አንቺ ሴት ብሎ ከጉብጠትሽ ተፈወሰሻል ብሎ አላት። አበዷ። እነንቶኔ ባለቀሚሳሞቹ አበዱ። ለዛ የነበሩት ፈሪሳውያንና ሰዱቃውያን። እጁ የሰለለችም ሰው ጉባኤ መካከል ቁጭ ብሏል። ንጉሴ እንደዚህ እያገለገለ ሃሌሉያ እያገለገለ አየው። ተነሳና እጅን ዘርጋት አለው። ሲዘረጋ እንደ ሁለተኛው ጤና ሆነች። ብድግ አሉልህ እነ አንቶኒ ወገኖቼ ብለው የሚሉ ማለት ነው። ብድግ አለና ልንሰራባቸው የሚገቡ 6 ቀናቶች አሉ። እንግዲህ መጣችሁ በእነሱ ተፈወሱ እንጂ በሰንበት ቀን አይደለም
ብሎ ኢየሱስን ተቃወሙ። ጌታዬ ጌታስ ቀበላለ። ዲቤቱ እኮ እዛ ነው የጀመረው ብራዘር፣ እዛ ነው የጀመረው አልኩ። ግቡ እዛ ነው የጀመረው። ይሄን ባለ ቀሚሳም ይሁን ባለ ከረባታ ማንም ይሁን ማንም እኮ አልኩ። እንደ እግዚአብሔር ቃል የማገለግል ከሆነ አገለግላለሁ፣ የምትናገር ከሆነ ትናገራለህ። ካልሆነ ባለ ቦርጫሙን ባለ ጢማም 2 ፀጉር አይደለም ለምን 10 ፀጉር አታበቅልም? 2 ቀንድ አብቀል። ይሄንን የጽድቅ እውነት የሚጋፋ ነገር የምትናገር ከሆነ መንገድህ ላይ እንቆምብሃለን። እንደ በለዓም አህያ ፊት እንደቆመው መልአክ እግዚአብሔር በዚህ ትውልድ ፊት እንድታገለግል ጊዜ ሰጥተዋል። የወንጌል አማኝ ወንድሜ እህቴ ጸጋን ሰጥቶሻል። ቆም በዚህ ትውልድ ፊት። ኢየሱስ ቤዛ ነው ብሎ የሚለውን የሐዋርያውን ትምህርት አጣመው ማርያምን ቤዛ ናት ብለው፣ እሱ ብቻ አይደለም የደብረ ሊባኖስ መቃብር ቤዛ ነው ብሎ በሚለው ትውልድ ፊት ነውር ነው። ማርያም ቤዛ አይደለችም፣ መቃብር ቤዛ አይደለም፣ ቤዛችን ክርስቶስ ነው ብለህ ቁም። ይሄን ለመናገር መጥመልመል የለብህም ብራዘር። መንፈስ ቅዱስ ወረደብን ስትሉ የነበራችሁ ሰዎች ሁሉ በየጉባኤው ልክ ነው እኮ ወርዶብናል። አንዱ እኮ የወረደብኝ እኔም ላይ ነው የጌታ የእግዚአብሔር መንፈስ። እውነት ሲጣስ አባቶች ያስቀመጡት ድንበር ሲፈርስ መቃብር የሰው መቃብር የግለሰብ መቃብር ቤዛ ነው ተብሎ ሲሰበክ ተመጣና ኤርሚያስ ትህትና ይጎላል። ዳርያስ አትበለኝ ብራዘር። ትህትና አንተ አይደለም የምትለካው፣ በውስጤ እኮ ሃሌሉያ በውስጤ ያደረው እግዚአብሔር መንፈስ እኮ ነው። ትህትና ለእግዚአብሔር ቃል ክብር መስጠት ነው። ለእግዚአብሔር ቃል ክብር መስጠት ነው። ጴንጤ ለዚህ ለእግዚአብሔር ቃል ክብር ካልሰጠ ትዕቢተኛ ነው። የፈለቀው ሙሉ ወንጌል መሰረት ክርስቶስ እንሁን እኔም አብሬያችሁ ስላለሁ ትዕቢተኞች ነን ማለት ነው። ለዚህ ለእግዚአብሔር ቃል ክብር ማንሰጥ ከሆነ ኦርቶዶክስ ቢሆን ለዚህ ለእግዚአብሔር ቃል ክብር ካልሰጠ ትዕቢተኛ ነው። እሱ ነው ከትህትና የጎደለ። ለዚህ የእግዚአብሔር ቃል ክብር ትገዛለህ እንገዛለን ወይ? እኔ እንደ ወንጌል አማኝ እናንተ ወገኖቼ ስለሆናችሁ አዎ ለዚህ አይደል እንደ መጽሐፍ ቅዱስ ብቻ ያለው። ከዚህ ውጪ ወሬ አወራለሁ ብለህ ካልክ እኛ መድረክ ላይ አንቀን እናወርዳለን። በሚቀጥለው ቀን እድል አይሰጥህም። አጭርና ግልጽ አንቀን እናወርዳለን ከመድረክ። ከዛው ሄዳ አርቲ ቡርቲን ታወራለህ ማለት ነው። እዚህ ግን ከመጣ የተሰቀለውን የአብን ልጅ ትሰብካለህ። ጉባኤ በተሰጠ ጸጋ የምሰብካለሁ የመድረክ ሰባኪ ስለሆንኩ ቸርች አለኝ። የመድረክ ሰባኪ ስለሆንኩ ቸርች አለኝ። እናት በላይ ብራዘር። እዚህ አጋንንት የተሞሉ ሰዎች ሁሉ ጭምር መጥተው እዚህ ሲፈጣፈጡ ትናት በልና እግዚአብሔር ቃል የሚለው ምንድነው? ወንድሞች እናቶቼ፣ እኔ በልቤ ትሁት ነኝ ነው ያለው። ልብን ደግሞ የሚያቅማን ነው ጌታ ኢየሱስ። የሰው ልብ አዋቂ ነኝ ብላችሁ ካላለች በስተቀር ጌታ ኢየሱስ ነው የሚያውቀው። እኔ ልብና ኩላሊትን እመረምራለሁ አለ። የምናገርበትን ድምፀት ማወጣውን ድምፀት ከምን ሞቲቭ እንደማወጣ እዚህ 930 ሰው ተደብቆ የሚሰማ ይሄኔ ብዙ ሺህ ሰው አለ። ችግር የለም። እኔ ከፈለክ ሚሊዮን አይደለም ቢሊዮን ስማ። የእግዚአብሔር ድምፅ ከተማይቱን ይጠራል ተብሎ ተጽፏል። ስትላ የምታያቸው እህቶቼ ወንድሞቼ ሁሉ በሙሉ ሌሎችም አሉ። የግድ ልገባህ አይጠበቅም እና ልገባህ አይጠበቅም ወንድሜ። በቃ ማልክደው የእግዚአብሔር የማልክደው የእግዚአብሔር እሳት ህይወቴን ነክቷታል። ተውኝ፣ አትነዝንዙኝ። ለእናንተ ጭቅጨቃ መልስ እንድሰጥ የወንጌል አማኞች ወንድሞቼ በማታውቁት በተቆረጠ ቪዲዮ ሁሉ ፎቶዬን እየዘቀዘቃችሁ የምትሰሩ መሳደብ ትችላላችሁ። ግን ፕሊዝ አታድክሙኝ፣ ተውኝ። ውስጤ ምን እንደሚለኝ ታውቃላችሁ? እንደ ናሚስ ልጅ እንደ እዩ እንድፈጥን ነው እግዚአብሔር የሚናገረኝ። የናሚስ ልጅ እዩ ወደ ኢዝራኤል እንደገሰገሰ በነቢዩ በኤልያስ አፍ የተነገረውን የእግዚአብሔርን በቀል እንዲበቀል እንደዛ እንደሚሆን ውስጤ ሁሌን በመንፈሴ እንደዛ የሚናገረኝ እግዚአብሔር። ምን ልትበቀል ብለህ ካልክ ዘመዶቼን አይደለም፣ ኦርቶዶክሳውያን ወገኖቼን አይደለም። ምን ነው የምበቀለው? እኔ የምበቀለው ተረትን ነው። በእግዚአብሔር እውቀት ላይ የተነሳ የሰውን ሐሳብ እሱ ነው የምበቀለው። እኔ የምበቀለው ከሰዎቹ ጀርባ ሆኖ የሚሰራውን ባለፈውን ጌታ እንዳሳየኝ ያለውን የእባብን መንፈስ እሱ ነው የምበቀለው። እሱ ሲመታ ህዝብ ከጉያው ይወጣል። በቃ
አሁን እኔ ጠርቶኛል አልጠራኝም ብዬ ደግሞ እዚህ ማስታወቂያ ልናቀር እንዴ? እግዚአብሔር የበቀል አምላክ ተገልጧል። ምን ነው የሚበቀለው? ሰዎችን አይደለም። ሰዎቹንም አለማዳን ነው። ሰው ለመበቀልማ ከሆነ በጣም አደገኛ የሆነ ጸሎት ነው። እኔ ምን አደረጉ? ይነቀስ በኩል እወዳቸዋለሁ እኮ እወዳቸዋለሁ። ፈለገ ዲያቆን ፈለገ አትናቴዎስ እንደዛ ፕሮቴስታንትነት አንተም ማለት ገለባ ነህ፣ ፕሮቴስታንትነትም ገለባ ነው ብሎ እኔንም ሃይማኖቴንም ጨፍጭፎ ሲመጣ ተማምሎ አስደግሞ የመጣው ሰውዬ ከዲቤቱ ማግስት በእንባ አይደል የጸለይንለት? ወንድሜን የመስበር አጀንዳና ዓላማ የለኝም። ለዚህ ነው እዚህ ሶሻል ሚዲያ ላይ በእንባ በሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 26 መሰረት በመንፈስ ቅዱስ በውስጤ ሆኖ የጸለይንለት። ጉዳዩ ወንድሜን መምታት አይደለም፣ ከወንድሜ ጀርባ ያለውን መምታት ነው። እሱንም ጌታ ኢየሱስ አድርጎታል። ይሄ ስረኛ ምንም ነው። ቅዳሜም ታያላችሁ። ምንድነው ኃይል ብለህ ካልከኝ የተባረከው መንፈስ ቅዱስ። ምንድነው የታጠቀው ብለህ ካልከኝ ይኸው ይኸው ሰይፌ፣ ይኸው መዶሻዬ፣ ይኸው ጥበቤ፣ ይኸው እውቀቴ፣ ይኸው የማስተዋሌ ምንጭ፣ ይኸው ኃይል እና እርዳታዬ፣ ይኸው የእግዚአብሔር ቃል። ቅዳሜ ከምሽቱ 2 ሰዓት እንገናኝ። ቴንኪዩ። ትህትና የልብ እንጂ የውስጥ የውጭ አይደለም። እንደዛማ ከሆነ እኮ ብራዘር እንዴ እቺን ሀቷን ጥለን እዚህ ጋር ጠምጠም አድርገን ብራዘር ጺሜን እንደዚህ አርጌ እንደተቆረጥኩልህ ቲሸርቷ ላይ ምናምን ነገር ደረብረብ አድርጌ ባለፈው ቀሚሴን ስንት ዓመቱን ያስቀመጥኩትን አለበስኩት አይደል? ጉድ ኤርሚያስን ይሁት እንዴት ቀሚሴ በኢየሱስ ስም ወጋው ይላል። ታይ እህትዬ ምንድን ነው የምትወጊው? አርፈሽ ተቀመጭ። ቀሚስ የኦርቶዶክስ ቤተክርስቲያን እንዳቆርቆ ስለነበርኩ ድሮ ለብሰ የነበረው ነው ዣቅ አድርጌ ለመጣው እንዴት አሉ እንዴት እኔ ነኝ በገንዘቤ የገዛሁት። ምን ያኔ እንዴት አላላችሁኝ? እና ከፈሪሳውያን መንደር ነው የመጣሁት ለማለት ነው። ግን እወዳችኋለሁ የእግዚአብሔር ሕዝብ። አይ ነው እንደምትወዱኝም አውቃለሁ። ደግሞ ምንስ ምርጫ አላችሁ ላትወዱኝ? እኔስ ምን ምርጫ አለኝ? ጌታ ኢየሱስ ክርስቶስ እርስ በርሳችሁ ተዋደዱ ብሎን እኔ ወንድሞቼን እዚህ ምጠላ ከሆነ ወድቄያለሁ፣ በእውነት ወድቄያለሁ። እንደዚህ ቢሆን ጌታ የመንፈስ ቅዱስ አብሮኝ አይቆምም፣ ለንስሐ እንድደፋ ነው የሚያደርገው። ቢሆንም ግን ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ፣ በዚያን ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት ነጻለሁ ብሎ እንዳለ በአንደበቴ በድርጊት የምበድለኝና ዕለት ዕለት በጌታ የፊት ማረኝ። ቅድም እንደዛ መናገር አልነበረብኝም። የተናገርኩትኝ መንፈስን የሚያሳዝን ነው። አባ ማረኝ ብዬ አንድ ነገር ሰጥቶኛል፣ እሱም ብቻ አደርጋለሁ። በፊቱ አለቅሳለሁ፣ አልደብቅም፣ አለቅሳለሁ፣ ተጸጽቼ አለቅሳለሁ። ማረኝ ብዬ አለቅሳለሁ፣ ደግፈኝ አቁሜን ብዬ አለቅሳለሁ። ለብዙዎች ለመታነጽ ምክንያት እንጂ ለመሰበራቸው ምክንያት እንዳልሆን ብዬ አለቅሳለሁ። እንኳን በወንጌል ያመኑ ወንድሞቼ እናቶቼ በእግዚአብሔር ቤተሰብ የሆኑን ቀርቶ አይደለም እነዛን ወንድሞችና እህቶች በዛ በየት እንኳን ያሉትን ሌላውን ሰውን ሁሉ ጭምር ለመጉዳት አጀንዳዬና ዓላማዬ እንዳይደለ ሰማይም ምድርን የፈጠረ ልዑል እግዚአብሔር ምስክሬ ነው። የምታውቁትም ሰዎች ምስክሮች ናችሁ። ጸጋና ሰላም ይዛላችሁ አለው። ቀጥሉ፣ ተባረኩ። ይሄኑ ነው። ከዚህ በላይ ራሴ ማሳወቅ እንትን ማለት የለም። እሺ፣ ተባረክ ኤርሚ፣ ጌታ ዘመንህን ይባርክ፣ ብዛልን ነው ምንለው። ያ ቅዳሜ ማታ በኢትዮጵያ 2 ሰዓት ምሽት ወይም ማታ 8 ሰዓት በኢትዮጵያ ግን 2 ሰዓት ማታ ማለት ነው። በቴዲ ሐዋሳ ቤት ኤርሚና ቀሲስ ድበኩሉ ዲቤት አለ። እንግዲህ ሁላችሁም በጸሎት እንደገና ደግሞ አሁን ይፖስታል ትንሽ ቆይቶ እና እሱም ፖስት ሼር በማድረግ ወገኖች፣ ወንድሞች፣ እህቶቻችን ኦርቶዶክሳውያንም ደግሞ እንዲደርሳቸው እያንዳንዳችን ፔጅ ላይ ሲገቡ እንዲያዩት። ያ ተባረኩ። ሪፖስት እያደረጋችሁት ያላችሁት ወገኖች ተባረኩ። ሶሊያና
ፒተር ተባረኩ ያየዋችሁ ነው። እና ጌታ ዘመናችሁን ይባርክ። ያው ቅዳሜ 2 ሰዓት ሶሲ እንትን እያደረገችው ነው። ዲቤት አለ ማለት ነው። ጌታ ክብሩን ይውሰድ። ጌታ መንፈስ ቅዱስ እንዲሰራ ደግሞ አጥብቀን ጸልያለን። ለኤርሚ ጸልዩለት ሁላችሁም። ቀሲስ ድበኩሉም አባታችን ናቸው፣ ቄስ ናቸው። እንግዲህ በቤተ ክርስቲያኗ እንትን ቀሲስ ናቸው። እናከብራቸዋለን፣ እንወዳቸዋለን። ዲቤቱን ቁጭ ብለን እናያለን ማለት ነው። ታጥቀን እንምጣውላችን። መታጠቅ ማለት ምን ማለት ነው? ጸልየን ልባችንን ከፍተን በቃ ለምስጋና መሰብሰብ ነው። የእግዚአብሔር ስራ ሲሰራ አይናችን ያያል። የሰማነውን በአይናችን እናያለን። እድለኞች ነን። እድለኛ ትውልድ፣ የእውነት እድለኛ ትውልድ ነው። ስለ እግዚአብሔር ሲወራ ቁጭ ብሎ ማየት እድለኞች ነን በጣም። እና ጌታ ይባርካችሁ ሁላችሁንም። አለን እስከዛውም እንከፍታለን አብረንን። ጌታ ኢየሱስ እድለኛ ትውልድ አድርጎናል። እንደሰሙት ሳይሆን በአይናችን እያየን ነው። እግዚአብሔር ታሪክ እየሰራ ነው በእኛ ዘመን። የእውነት እድለኞች ነን እኛ፣ ቀልድ አይደለም። እነዚህ 2 ሰዎች ተዘጋጅተው አጥንተው ነው የሚመጡና ተዘጋጅተው መንፈስ ቅዱስ እንደመራቸው እንዳመኑበት ባመኑት መጠን እግዚአብሔር ይሰጣቸዋል። የሚፈልገውን እግዚአብሔር ያደርጋል። ሃሌሉያ። እና ጌታ ይረዳናል። ጌታ ኢየሱስ ዘመናችሁን ይባርኩላችሁ። ታች ያላችሁ እህቶች ወንድሞች፣ በብዙ አገልግሎት የምታገለግሉ እንደው ላይ ወጣችሁ የማታውቁ ማነህ ቁጥር የምትጽፈው ጌታ ዘመንክን ይባርክ። ሌላ ጊዜ ና እሺ። ላይ ጊዜው ዝም ብለህ ሚውት ተደረግና ቁጭ ብለህ ስማ። ደስ ሊልህ ነው የሚገባ። ቀሲስ ናቸው አብሮ የሚያወሩ ከወንጌላዊ ኤርሚ ጋር። ስለዚህ እድለኞች ነን እኛ። ወይ ተናገር እውነቱን ወይ ተናገር እውነቱን ወይ ተናገር እውነቱን ነው በቃ። ጌታ ይባረክ። ነው በጣም ነው ኢንጆይ ማድረገው ዲቤትን ባይዘው ያለው መንፈስ ደስ ይላል። በጣም ነው ደስ የሚልና ቀሲስንም ስለተቀበሉ ጥሪያችንን ጌታ ይባርኮት፣ እግዚአብሔር ይስጥልን እላለሁ። እኔ በግሌ በጣም ነው ያከበርኳቸው። ጥሪ ሰምተው በጣም ሳይሰነብቱም ሳይቆዩም መተው ቃላቸውን ሰጥተውናል። ጌታ ኢየሱስ ይባረክ። ክብር ለመንፈስ ቅዱስ ይሁን እና ደስ ብሎናል። ያ ተባረኩ ወገኖች። እሺ እንቀጥል። ኦርቶዶክሳውያን ካላችሁ ደግሞ ንግቡና እንቀጥል። ሌላ ላይ ያላችሁ ወገኖች ቢኒ፣ ሩታ፣ ኤዱ፣ ዳጊዬ አለ። ዳጊዬ በጣም ዝም ብላ። አሜን አሜን አሜን። ዩ ጋይስ ብለስድ ቱ። ጌታ ኢየሱስ ይባርካችሁ። ኦኬ ዜዶዬ እየመጣ ነው መጥቷል። አዎ እድለኞች ነን። አይገርምም? ጌታ ኢየሱስ ክብር ስላለ ነው። እሺ ይቅርታ ከዚህ ስወጣ እንትላለሁ። እሺ ዳጊዬ፣ እሺ ችግር የለውም። እሺ ዜዶዬ ወልካም። ዜዶዬ እንኳን ደህና መጣ። አያለ እንዴት ናችሁ? ሰላም ነው ወይ? ያለሁኝ ነበርኩ። ትንሽ ኤርሚ ትንሽ የስራ ሰጥቶኝ እዛ ነበርኩ። አለን እንግዲህ ሰላም ነው። ሃሌሉያ። በቃ የተባረክን ትውልዶች እንዴት ጌታ አየልን። የእውነት መጽሐፍ ጥራዝ እንኳን አልነበራቸውም። እነ ጳውሎስ በሚያስተምሩ ሰዓት አዲስ ኪዳን ብለው የጢሞቴዎስ፣ የማቴዎስ፣ የማርቆስ የሚሉት እንኳን ምንም አልነበራቸውም። ሰው ምን አይነት እንደው የታደለ የተባረከ ነበር እነ ጳውሎስን የተከተለ። እኛ እኮ እየጠቀስንም አንሰማም አባቴ። ጌታ መንፈስ ቅዱስ ግን ያው እንግዲህ በሰፊው ደግሞ መጥቷል። ሻይ ቡና አዘጋጅተን በደንብ በቃ ለተወሰነች ለ1 2 3 ሰዓት ከዛ በኋላ ደግሞ ያው እኛም በየቤታችን እንከተትና ሃሌሉያ ብለን እንቀጥላለን። እና አይኖ ነው መተው። ኧረ ጌታ ይባረክ፣ ጌታ ይባርካቸው። ቀሲስን መተው ነው በስነ ስርዓት መልስ ሰጥተው በቃ ሰዓት እናንተን እንደፈለክ ብለው ነው የሄዱ። እየተሰራ ነው ይወጣል፣ ታዩታላችሁ ሁሉንም አንድ ላይና ጌታ ክብሩን ይውሰድ። ወንድማችን ኤርሚን ያው እንግዲህ እንደምታውቁት ነው። ኤልያስ አንድ ጊዜ ተወራርዶ ነበርና እኔ እንደዚህ አይነት ስሜት አለኝ። ያ መንፈስ ነው በውስጥ ያለ። ይወራረድ ነበር። እንደው እናንተ አምላክ ተኝቶ ከሆነ ቀስቅሱ፣ ችግር የለውም ጊዜያችሁን ውሰዱ በደንብ በቃ ምናምን ይል ነበርና እኔ ደስተኛ ነኝ። ዲቤት በጣም ነው የምወደው። ብዙ ማርበታለሁ፣ ብዙ የእግዚአብሔርን ስራ ይበታለሁ።
ብዙ በእውነት መንፈስ ቅዱስ በጣም ሲሰራ ይታያል እና ኢየሱስ ጌታ ነው። አይ ቲጂዬ ኧረ ቀሲስ እኮ እንደ የቤተ ክርስቲያን ቀሲስ እኮ ናቸው። ይዋሹ ዘንድ እኮ ዝም ብለው ምዕመን አይደሉም። ስለዚህ እንደዛ ነው። ተባረኩልኝ። ጌታ ዘመናችሁን ይባርክ። አባታችንም እንባርካቸዋለን። በቃ ኢየሱስ ጌታ ነው። ኦኬ ኦርቶዶክሳውያን ካላችሁ ደግሞ ግቡና በፍቅር እናወራ።